ቴክኖሎጂ ይላሉ መጋቢ አዲስ አሸቱ መሰለኝ ኑሯችንን አቀለለ እኛንም አቀለለ ይላሉ። ፋስቲንግ ቮለንተሪ ሰፈሪንግ ነው ይባላል። ቮለንተሪ ሰፈሪንግ ነው ማለት ነው ወደ ፈቅደ ሰፈር ማድረግ ነው ይባላል። ልክ ሰውነትህ የሆነ ነገር ይጠይቃል። ልክ ሲጠይቅህ ቢያንስ ለ5 ደቂቃ ኢሚዲየትሊ አትስጠው ይባላል። እሱ በዚህ ሴፍ ያደርጋል። ሶሻል ሚዲያ ፋስቲንግ የምንለው እመነኝ ሰፈሪንግ ሳይሆን በሰፈሪንግ ውስጥ ያለ ሰላም ነው፣ ደስታ ነው፣ ኢንዱ ጥሩ ነው። ቤት ውስጥ እኮ የሆነ ሰዓት ላይ ኢንተርኔት ጠፋ ምናምንና መግባት ሶሻል ሚዲያ ላይ ቀረ። ከዛ ቤት ተፋጠጡ ሁሉ አባት ልጅ እናት ምን እንደዚህ ነው። ከዛ ማውራት ምናምን ጀመሩ። እንዴ አባዬ እንዲህ ነህ እንዴ ለካ አባቴ በጣም ደስ ይላል እንዴ ምናምን አለ። የምር ሲሪየስሊ ባይዘው ምንም ማህበራዊ ሚዲያ የተሰራበትን መንገድ አልጎሪዝሙ ነው ከጀርባ ያሉትንም ያነሳ። በዚህ ጋር ደግሞ የሰውን ፍላጎት አብረን እያነሳን ነበረ። አንዳንዴ ዝም ብሎ ነው በግልያው የሚፈጠርብኝ አንዳንድ ዲጂታል ፎርማት አንዱን ብንወስድ ለምሳሌ ዩቲዩብ ብለን ብንወስድ በጣም ግራ የሚገርሙኝም ነገር ነው። እንዴት እንዲሆናል ብለን የምታስባቸው ለምሳሌ አንተ መረጃዎችን እንድታጋራ በአንድ በኩል ይፈቅድልሃል፣ በሌላ በኩል ደግሞ እዛ የሚመጡትን ደግሞ የምታገኝበት ማስታወቂያ ደግሞ አስነጋሪዎች አሉ፣ ከማስታወቂያ ያገኛሉ። እና በሌላ መንገድ ደግሞ ላንተ ይመጣና ለምሳሌ በማስታወቂያ ሳትረበሽ አድፍሪ የሆነ ለማየት ደግሞ ክፈለኝ ይልሃል። በዚህ ጋር ማስታወቂያ አስተዋውቅ እያለ በዚህ ጋር ማስታወቂያ እንዳይመጣብ ብሎ የሚቀበል ልክ እንደ መጋዝ በሁለቱም በኩል የሚቆርጥ አይነት እንትን ነውና ማርኬቲንጉን በደንብ እንድናወራበት ነው። እንዴት ቢሰራ ነው? እንዴት ነው አንድ ቴብል ላይ መፍቀድም መከልከልም ወይ ደግሞ ማስተዋወቅም ማስታወቂያ አለማየትም ለዛ ካምፓኒ ገቢ ሊያስገኝለት የሚችለው? የሚገርም ነው። እንግዲህ ከጀርባ በጣም የሚገራርሙ ስኮላርስ እንዳሉ ትገምታለህ። የሆነ ዴዲኬትድ የሆነ ቲም አለ ከጀርባ። ያው መጨረሻው ግቡ አንተን ከሶሻል ሚዲያ አለማራቅ ነው። አሁን ካምፓኒዎቹ ሁለቱንም ነገር ይፈልጋሉ። ማስታወቂያ መተው እንዲሰሩ ይፈልጋሉ፣ ያው ሞኒ ጀነሬት ያደርጋሉ። ማስታወቂያው መጥቶ ይሰራ ሲባል ደግሞ ማስታወቂያኛ ደግሞ ሰው ኮንሱም የሚያደርገው ሰው ደግሞ ማስታወቂያ ማየት አይፈልግም። ኢቭን ማሳለፍ ነው የሚፈልገው። እንደዛ ሆኖ አልፈልግም ብሎ ደግሞ ከሄደባቸው ዋናውን ደግሞ ፕሮዳክቱን እያጣ ነው። ሰው አቴንሽን ይፈልጋል። ስለዚህ ምን ታደርጋለህ? መሀል ላይ ለመሆን ይጥራሉ ማለት ነው። ሚዲየም ስቴት የሚሏት አለች እነሱ ማለት ነው። ስለዚህ ማስታወቂያ የማይፈልግ ከሆነ ማስታወቂያ እንዳትጠቀም የሚያደርጉ በነገራችን ላይ እንትኖች አሉ አይደል? አፕሊኬሽኖች ምናምን አሉ፣ ብሎክ ምናምን የሚያደርጉ ምናምን አሉ። በደንብ ደግሞ አሁን ለምሳሌ እኛ ሀገር እንደዚህ ኢንተርኔት መጠቀም ስትገረድ በቪፒኤን ምናምን ትጠቀማለህ። የዛን ጊዜ ሶሻል ማስታወቂያዎች በደንብ ይመጣሉ። ስለዚህ መርጠህ ወደህ ነው ያንን ነገር እየተጠቀምክ ያለው። ስለዚህ አትሊስት ይለዋል፣ አትሊስት መነሻ 30 ሰከንድ ስጠኝ ይለዋል። ስለዚህ 30 ሰከንድ ግዴታ ነው። ኢቭን ማሳለፍ ራሱ አትችልም ነገር አይተህ ከሆነ። ከዛ በኋላ ግን 1 ደቂቃ ለምሳሌ ቪዲዮ ከሆነ 30 ሰከንድ ግዴታ ማየት አለብን። ከዛ በኋላ ያለውን ግን ማሳለፍም ትችላለህ ይላል። ከዛ ምን ያደርጋሉ? ማስታወቂያው ሊመጣ ሲል የሚመጣውን የማስታወቂያ አይነት ደግሞ በደንብ ይጨነቁበታል ማለት ነው። ማስታወቂያው ራሱ ሌላ ኮንሱም እንድታረግ ትሪገር የሚያደርግ ይሆናል እኮ በዚህ። አሁን በጣም ይገርም እኮ የሆነን ነገር አሁን የሆነን ብቻ ኮስሞቲክስ ለማስተዋወቅ በጣም የምታምር በጣም ትሪገር የምታረግ ሴት ከመጣች ወንዱ ወጣቱ ላይ ያሳልፍ ነው። ስለዚህ አታመልጥም። ቤት ማስታወቂያውን አልፋለሁ ስትል ማስታወቂያ የሚሰራበት መንገድ በራሱ ትሪገር የሚያደርግና ሰቅዞ የሚያስቀር ይሆንባል። ከዛም ደግሞ ሶሻል ሚዲያ ላይ ስትገባ አንተን ራስህን ኢጎህን በጣም የሚያነሳሱ ቬንግሎሪህን ጥማትህን የውዳሴ ከንቱ ጥማትህን የሚያረኩልህ ምናምን ይሆናሉ። ስለዚህ አት ኤንድ ኦፍ ዘ ዴይ ሁለት ማትረፍ ነው የሚሆነው። መተው ማስታወቂያ ይሄ ነገር አሁን እንወያይበታለን እንጂ ሪዲዩስ ለማድረግ ማለት እንደው ለመቀነስ እንደው እባካችሁ ይሄ ነው ያለው ሪያሊቲ ብሎ ሰው እንትን እንዲል ነው እንጂ አይቀርም። አሁን ሙስናን ማጥፋት አንችልም መቀነስ እንጂ ይባላል። ሰው ስለ ሶሻል ሚዲያ ጊዜም ብታወራ አለመጠቀም አይችልም። ትልልቅ ካምፓኒዎችም ህይወታቸው የተመሰረተበት ነው ማለት ልጁን የሚያስተዳድርበት ስራ ነው
እዛ ያሉት ካምፓኒ ላይ የሚሰሩ ሰዎች። ስለዚህ በጣም ሰርሰው በዴዲኬሽን ይሰራሉ። ሰውም ደግሞ ይሄ ኢንስታንት ግራቲፊኬሽን ስለሚፈልግ ማርካት ራሱን ስለሚፈልግ ሶሻል ሚዲያ ላይ ገብቶ ይደበቃል። እንደ ኮፒንግ ሜካኒዝም እኮ ነው በነገራችን ላይ ሳይኮሎጂ የሚለው ማምለጫ መንገድ። አሁን ትንሽ ሲደብር ወይ ስትጨነቅ ትልቁ መደበቂያ እና ከዚህ ስትረስ ሪሊዝ የምታደርገው ይላል ሶሻል ሚዲያ ላይ ገብተህ ነው። ልክ ስትገባ የተለያየ ምናምን ቪዲዮ ምናምን ሲመጣል እያየ እንደዚህ እያልክ ስትረስ በቃ ትረሳዋል። ግን የሚገርምህ እነዚህ ነገሮች ወደ ዲፕ እና ወደ ማትወጣበት ቮኬሽን ውስጥ ነው እንደው የሚከቱ ነው የሚባለው። ወደ ኤግዚስተንሻል ቫኪዩም ማለት ነው። ወደ የማያልቅ ሰላም ያገኘ ይመስልሃል፣ ግን በሲዶ በሆኑ መፍትሄዎች ማለት ነው፣ ትክክል ባልሆኑ መፍትሄዎች እየገባ ያንን ስትረስን ሪሊዝ ለማድረግ በሞከርክ ቁጥር ወደ ማትወጣበት ወደ ጥልቅ ወደሆነ ሌላ ዲፕረስድ ወደ መሆን ስቴት ነው የምትገባው። ከዛ በቃ እየበዛ ነው የሚሄደው። አሁን ያለንበት ስቴት እንደዛ ነው። ምክንያቱም እንዳለ ሰው ቅድም ዳታዎቹ እንደሚያሳዩት እዛ ላይ ነው ያለው። በጣም አፕሎድ ይደረጋል። ቁጭ ብለው ይሄንን የሚሰሩ አሉ። አሁንማ ጭራሽ ሌላ ሆኗል። ስቲል በዲግሪ በምን ደረጃ ሚዲያ ሳይኮሎጂ የሚባል ፒኤችዲ እንዳለ ታውቃለህ? ሚዲያ ሳይኮሎጂ ፒኤችዲ ነው። ፒኤችዲ ፕሮግራም ነው። ምንድን ነው የሚያጠናው? ሚዲያና ሳይኮሎጂን አብሮ አድርጎ እንዴት ነው ሚዲያ ያሉ ሰዎች ኦፕሬት የሚያደርጉት፣ እንዴት ነው ለፕሮግራመሮች እንዴት ነው አድርገን እንትን ልንል። አዲስ አበባ ዩኒቨርሲቲ በቅርብ እየነገረች ነበር አንድ ጓደኛዬ። የሆነ ካምፓኒ ሶፍትዌር ኢንጂነሮች ይመጡና ስሩልን ምናምን ሲባሉ እንትኑን አያውቁም። ይሄ የሰውን ሳይኮሎጂ አይረዱም። ክፍተት አለባቸው ይሄ የሰውን ሳይኮሎጂ መረዳት። ስለዚህ ምን የሚባል ማስተርስ ፕሮግራም መጣ። ቴክኒካል እውቀቱን የሚያውቁ ኮድ የሚያደርጉ ፕሮግራም የሚያደርጉ ሰዎች ይምጡ። ከዛ ደግሞ ሳይኮሎጂስቶች ደግሞ ኮድ ማድረግ አይችሉም። ምን ያድርጉ? ስለዚህ ሁለቱንም የሚያውቅ መሀል ላይ አንድ ዲፓርትመንት እንፍጠር ተብለው በማስተርስ ደረጃ ኮደሮች ፕሮግራሚንግ የሚችሉ ከዛ ደግሞ ሳይኮሎጂውን ማስጠነቷቸው ይመጣሉ። ስለዚህ ቁጭ ብለው የሚገራርም ፕላትፎርም ያመርቱላል። የትም አታመልጥም ማለት ነው። እዚህ አዲስ አበባ ዩኒቨርሲቲ አፕላይ አድርጋ እንደውም ዘንድሮ አልተጀመረም እና ስቲል እየፈለግኩት ነው እኔ እሱን ነው መማር ፈልገው እያለችኝ ነበር። እንደዛ እና በጣም አናዘር ሌቭል ነው። በጣም ጥሩ ነገር ነው ያነሳው ነው ማለት ነው። ኦኬ እንግዲህ እስካሁን የመጣንበትን ስታይ ወደፊት ምን ይሆናል የሚለው ነገር ምሳሌ የሚያጠኑ ሰዎች አሉ። ፎርካስት የሚያደርጉ የመጪውን ዘመን በተለያየ ዘርፎች ያጠናሉ። በፋሽኑም በምኑም ነገ እንዲህ አይነት ነገር ይመጣል ምናምን ይባላል። የዚህ ቴክኖሎጂው በተለይ የዲጂታሉ ዓለም ፍጥነት ደግሞ ምናልባት ወደፊት ስታስብ ለማሰብ በሚከብድ ደረጃ ሊሆን ይችላል እና ምናልባት የተጠኑ ነገሮችስ አሉ አንተ ያያቸው ነገሮች? ለምሳሌ ዛሬ 5 ዓመት ብናስብ እንግዲህ ዛሬ የምናያቸው በኤአይም በምንም የተደገፈ ፍላጎታችንን እስከማወቅ ደርሶ አንድ ሰው የስፖርት ነገር ከጀመረ ቀጥሎም ስክሮል ሲያደርግ ያው ተመሳሳይ እየመጣለት ምናምን በስልክ የሚያስደነግጡ ነገሮች አንዳንዴ እንሰማለን። ስልካቸውን ከተመሳሳይ ዋይፋይ የሚጠቀሙ ሰዎች አሁን አንዳንዴ ሲሉ የምሰማው ስልኬ ላይ የጀመርኩትን ቪዲዮ ስገባ ቤት የቴሌቪዥን ስከፍት ዩቲዩብ ላይ መልሼ ያገኘሁት ምናምን ብሎ ይደነግጣሉ። ምንድን እየተካሄደ ያለው ከጀርባችን የሚል ጥያቄዎች ብዙ ጊዜ ይነሳል እና አሁን ያለንበትንም ነገር ይሄንን ነገር እናንሳውና 5-10 ዓመት እያለን ብናወራ ይህ ዓለም ወዴት የሚሄድ ይመስላል? ዳተኞቹስ ምን እያሉ ነው ይሄንን ነገር ሲገምቱ? በጣም ያው እንደ ቀድሞም ጥሩ ጥያቄ ነው እና ይሄ እንዴት ነው ቴክኖሎጂ ይላሉ አንድ መጋቢ አዲስ አሸቱ መሰለኝ ኑሯችንንም አቀለለ እኛንም አቀለለ ይላሉ። ሁለቱንም አይነት ነገር እና ባይዘው ያውን ቅድም ስትል እንደዚህ ስልኬ ላይ ያየሁትን ቪዲዮ ቤት ገብቼ ማየት ፈልጋለሁ ስትል አሁን ቲክቶክ አውቶ ስክሮል እንዳለው ነገር ገርሞኝ ጓደኞቼ ሲነግሩኝ ቢሮ ውስጥ ማለት ስክሮል ማለት ደክሞ ማለት ነው። እንደዚህ ማለት ደክሞ ራሱ አውቶ ስክሮል እንዲያደርግ ቁጭ ብለህ እንደዚህ ስክሮል ማድረግ እና ሰው በሄደ ቁጥር ይሄ ቴክኖሎጂው ማቅለል አይደለ ላይፍን ምናምን እና ሰው ደግሞ መስራት አይፈልግም። መኪና እንኳን አትነዳም። መኪና ራሳቸውን ሰልፍ ድራይቪንግ ካርስ ምናምን በቃ ሄዶ አምጥቶ የትም ቦታ ሳትሄድ አሁን የኤአይ ላይ የሚጠይቁ ጥያቄዎች አሉ። እስቲ አሁን በዚህ ሰዓት የሚያዋጣ ብዙ ብር ጀነሬት የምታደርግበት ከዛ ደግሞ ብዙ ደግሞ ማትሰራበት ቤት ቁጭ ብለህ የትም ሳትሄድ እና ብዙ ሳለፋ
እንደዚህ ምንም ነገር ሳላረግ አዋጭ የሆነ ስራ የት ነው ምንድን ነው ምናምን ብሎ ይጠይቃል። በጣም ይጠይቃል። በነገራችን ላይ ኤአይ አሁን ደግሞ መጪው ዘመን ከኤአይ ሪሌትድ የሆነ ነገር ስለሆነ በነገራችን ላይ የኤአይን መጨረሻ ዳታ አናሊስቶች የኤአይ የሚሰሩ ኤአይ አናሊስቶች ምናምን አሉ የፕሮግራም የሚያደርጉ ምናምን እነሱ ራሱ እኛ ራሱ አናውቀውም ነው የሚለው ነገራችን። በጣም አስደንጋጩ ነገር ይሄ የመጨረሻ ላይ የሚያመጣውን ነገር እኛ ራሱ አናውቀውም ነው የሚሉት። እኔ እንኳን ፐርሰናሊ እንግዲህ የኔ ኤክስፔሪየንስ አሁን እኔ በቀን ሚኒመም ከኤአይ ጋር ለ2 ሰዓት ቻት አደርጋለሁ ማለት ሚኒመም። እኔ አሁን ፐርሰናሊ ከራሴም ሪሌትድ የሆነ ነገር ሊሆን ይችላል የሆነ ማወቅ መፈልጋቸው ከትምህርትም ጋር ምናምን ሊሆን ይችላል ምናምን፣ ግን በቃ በቀን ሚኒመም 2 ሰዓት ማክሲመም ከሆነ እስከ 6 ሰዓት ቻት ላደርግ ይችላል። እና የሆነ ሰዓት ዝም ብዬ እንደዚህ ስክሮል እስቲ እስካሁን ቻት ያደረግነውን አሁን ደምረሽ እስቲ ምን ስንት መጽሐፍ ሊወጣው ይችላል ምናምን ብዬ እየጠየኳት ነው። እና በመጽሐፍ ደረጃ ይወጣዋል በነገራችን ላይ ቻት ያደረግነው ማለት ነው። እና ሰው ቴራፒስቶች ስጋት ውስጥ ነን፣ ሳይኮሎጂስቶች ምናምን ሳይካትሪስቶች ሰዎች ራሳቸውን ሂል እያደረጉ ነው የሄዱና ስታወራ አንደኛ አክብራ አድንቃ እንትን አድርጋ ነው ኤአይ ታወራ። ከዛ ደግሞ ሪል ደግሞ ሶሉሽንም ልትሰጥ ትችላለች። አክቹዋሊ ደግሞ ትሰጣለች። በአናዘር ሌቭል ላይ ነው ያሉት። አሁን ፕሮምቱ ነው ማተር የሚያደርገው ማለት ምንድን ነው? አንተ የምትጠይቅበት መንገድ የሆነ መጽሐፍ አምጥተህ ይህንን መጽሐፍ በደንብ አናላይዝ አድርገሽ ባይሴክት አድርገሽ ብሬክዳውን አድርገሽ ከዛ ደግሞ በጣም ብዙ በዚህ ርዕሰ ጉዳይ የተጻፉ አርቲክሎችን አምጥተሽልኝ ከዛ በጣም ብዙ ስኮላርሶችን አምጥተሽ ከዚህ ዘመን ፈተና ጋር አድርገሽ ከዛ በጣም ቀላል በሆነ መንገድ እና መፍትሄ ሊሆን በሚችል መንገድ ጀነሬት አድርጊልኝ ምናምን አይነት ነገር አጠያየቅ በደንብ እና በጣም ሂል ያደርጋል። እና ምንም አያስፈልገንም ሳይካትሪስት ጋር መሄድ ሳይኮሎጂስቶች ጋር መሄድ ምናምን የሚሉ እንደውም በቅርቡ ዶክተር ዳዊት እንደዛ አይነት ችግር ውስጥ ገብተናል በእርግጥ አንሳጋም ስራ እናጣለን ብለን እያለ ሲያወራ እየሰማሁት ነበር። እና እንዳልከው አሁን የኤአይ ዘመን ስለሆነ ፎርካስት ምናምን ሲደረግ ስቲል አደገኛ ነው። ይኸውልህ እኛ ስንፍናችንን መተው አንችልም። ሰው የሆነ ፔኑን መቀነስ ይፈልጋል፣ ፕሌዠሩን ደግሞ መጨመር ይፈልጋል። ቴክኖሎጂው ደግሞ በዋናነት ጠበቃ የሚቆመው ያንተን ፔን ለመቀነስና ፕሌዠርህን ለመጨመር ነው ሙሉ ኢንቫይሮንመንቱ። ስለዚህ ይህ እስከቀጠለ ድረስ እና ደግሞ አሁን ድሮ የሚገርም ሶሻል ሚዲያ ፕላትፎርም ለመስራት ሰው ቁጭ ብሎ ኮድ የሚያደርገው አሁን ኤአይ ኮድ ያደርግልሃል። አናዘር ሌቭል ነው። አሁን ድሮ ኮድ ማድረግ በቋንቋ እንደዚህ እንዲያርጌ አይነት ነው። አሁን ግን አንተ በእንግሊዝኛ እያወራሃት ወይ ደግሞ በአማርኛ እንዲህ የሚያደርግ እንደዚህ የሚያደርግ የሚገርም የሆነ እንደዚህ ፕላትፎርም ስሪልኝ ነው የምትላት። ስለዚህ ማሽን ላንጉጅ አይደለም የምትጠቀመው፣ የራስህን ናቹራል ላንጉጅን ተጠቅመህ ፕሮምፕትህን። አሁን ይሄ እንደውም ለሳይኮሎጂስቶች ቀለላቸው። ያንተን ፓተርን ካጠኑ እንዴት ኦፕሬት እንደምታደርግ ምን ትሪገር እንደሚያደርግ ምናምን በጣም ከተጠና ይህንን ነገር ሳቲስፋይ ሊያደርግ የሚችል የሚገርም እንትን ስሩን። ስለዚህ ኢቭን እየተተኩ ነው ራሱ ይባላል። አሁን በጣም ስጋት ላይ ያለ አሁን ማይክሮሶፍት በጣም ብዙ ሰራተኞችን ቀንሷል ኤአይ ከመጣ በኋላ እሱ ከሰራልኝ እኔ ምን እየተባለ ማለት ነው። ስለዚህ አሁን ፎርካስት ሲደረግ ስቲል የሚጨምር ነገር እንጂ የሚቀንስ ነገር አይደለም ነው ሀሳቡ። ስለዚህ ያለው አማራጭ አሁን አንተ እንደምታደርገው እንደዚህ አይነት ዲስከሽኖች ከዛ ስሪትህን ቼክ አድርገህ ላይፍህን ቼክ አድርገህ ባዮሎጂህን በስርዓት አጥንተህ እንዴት ኦፕሬት እንደምናደርግ ከሳይኮሎጂ አንጻር ፊሎሶፊውን እንደዚህ ቲዮሎጂውን ታጠናና ሚኒንግ ሰጥተህ ገደብ እየሰጠህ አሁን ወደ መጨረሻ ወደ መፍትሄው መሄዳችን አይቀርም። እነዚህ ነገሮች ካላመጣ ስቲል ስጋትነቱ እንዳለ ነው፣ እድልነቱም እንዳለ ነው። አክቹሊ እድልነቱ አይቀርም። ሁሌም የሆነ ነገር የራሱ የሆነ ጥቅምም ጉዳትም ኖሮት መቀጠሉ ስለማይቀር ማለት ነው። ከዚህ አንጻር ማየት እንችላለን። እንግዲህ እስቲ አሁን ወደ መፍትሄው ቀስ እያልን እንገባለን። አሁን ችግሮቹን በደንብ እንድናያቸው ነው። አሁን የዲጂታል ሱሰኝነትን እናንሳ። እንግዲህ ምን ሲሆን ነው ሱስ የሚሆነው የሚለው ነገር መታወቅ አለበት። ከነገሩ ሙሉ ለሙሉ ተቆራረጥ ወይ ሽሽ ማለት ላይ ይችላል፣ ግን የገደብ ጉዳይ ነው የምናወራው አሁን። ስለዚህ ጤናማ ነው የምንለው የማህበራዊ ሚዲያ አጠቃቀም ምንድን ነው? ሱስ ሆነበት አንድ ሰው ስንል በራሱስ የዲጂታል አዲክሽን የሚባል አለ ወይ? ምን ሲሆን ነው የሚለውን እናንሳው። ከሱ ጋር አብረን እናንሳና ደግሞ ከዛ ደግሞ ከገባንበት ፈተና ለመውጣት ደግሞ መንገዶች ይኖሩታል። እንግዲህ በዓለማዊ በመሳየት
ጾም አለ እንግዲህ የዲጂታልም ፋስቲንግ ወይም ደግሞ ጾም አለው ማለት ነው። የዲጂታል ጾምስ ምን ማለት ነው? እሱን ከጾሙ ጋር አብረን እናርግና በዚህ መሀል ያሉትን መንገዶችም እንዴት ነው የምንሻገረው ከዚህኛው ወደዛኛው እንዴት ነው መንገራው ዝርዝር ነገሮችን በዚህ ላይ እናንሳና እኔ በቀን ውስጥ ተጠቀማለሁ በየሳምንቱ ስክሪን እንትን ያመጣልኛል ከፋፍለው በሳምንቱ ውስጥ የኔ ያልተጠቀማል ይለኛል። ስንት ቁጥርን ሳይ ነው መደንገጥ ያለብኝ? እስቲ እነሱን ነገሮች እናንሳቸው። በጣም ጥሩ። ዲጂታል አዲክሽን የሚባለው አዲክሽን የሆነ ነገር አዲክሽን ሆነ ማለት አንተ ነገሩን መቆጣጠር አቁመህ ነገሩ አንተን መቆጣጠር ሲጀምር ያቺ ትሬሽሆልድ ያለፈች ዕለት አበቃል እና ሰው ለተገዛለት ለዛ ነገር ባሪያ ነው ይላል። አሁን ለምሳሌ ዝም ብሎ አሁን ሰው ማንኛውም ሰው ራሱን ቼክ ያደርግ። በተለይ ወጣት የሆነ ሰው የሆነ ቦታ የሆነ ነገር ሊጠብቅ ቁጭ ብሎ ምንም ነገር ስራ ሳይኖረው ስልኩና እሱ ቁጭ ብለው ዝም ብሎ ኮንተምፕሌት ነው የሚያደርገው ወይስ ስልኩ ላይ ነው የሚገባው? ዘሎ ስልኩን እንደሚያስነካው ከዛ ደግሞ ስልኩ ውስጥ ዘሎ ደግሞ ወደ ሶሻል ሚዲያ ረፍት በተገኘ ቁጥር ከሆነ ነገር ጋፕ ባገኘ ቁጥር ኢሚዲየትሊ የምትገባ ከሆነ አዲክሽኑ በቃ እየጀማመረ ነው ማለት ነው። ከባድ። ምክንያቱም አሁን እንዴት ሆነ? አሁን እኮ ችግሩ ከባዮሎጂያችን ጋር ተሳሰረ። ኒውሮሎጂካሊ ሪዋየር እንደሆነ ሰው እንዳለ ዶፓሚን ሪሊዝ ስለሚደረግ እነዚህ ነገሮች የደስታ ሆርሞን ማለት ነው። ልክ ሲያደርግ ስትረስ ሪሊፍ ስለሚያደርግ ዘሎ እዛ ላይ አለመግባት አይችልም እና ያን ስቴጅ እንደዛ እያደረገ ሲመጣ ሱፐር ፓወር አይኖረውም። ሱፐር ፓወር ማለት ኮንትሮል አይኖረውም እዛ ነገር ላይ ማለት ነው። ስለዚህ ባሪያ ነው። አውቶኖሚ አይደለም፣ ፈቃድ የለውም። ይሄ ለራሱ ለፈቃዱ የተገዛ እና እንደ አይነት ጸሎቶች አሉ። እንደውም እኔን ከራሴ ጠብቀኝ አይነት ጸሎቶች አሉ። ለሰው የእሱን ያህል ትልቅ ጠላት የለበት። ምንም አይነት ነገር ባይዘው የእኛን አይጎዳንም፣ ራሳችንን የምንጎዳውን ያህል ማለት ነው ይላል ቅዱስ ዮሐንስ አፈወርቅ። ሴንት ጆን ክሪሶስቶም የተባለ ጸሐፊ የቤተክርስቲያን አባት ቅዱስ አባት ነው እና ይህንን ሌቭል የቁጥጥር ሌቭል ያጣለት እንትን ነው የምትወር በቃ ይሆንሻል። 10 ደቂቃ እኮ ነው ምናምን ብለህ ተመልሰህ ወደ ስራ ልትገባ ትችላለህ። ይሄ በጣም አስቸጋሪ ነው። ወደ ፋስቲንጉ ስንመጣ ዲጂታል ፋስቲንግ ደግሞ ይባላል። ያው እንደ መፍትሄ ነው የሚያመጡለት። ፋስቲንግ ቮለንተሪ ሰፈሪንግ ነው ይባላል። ቮለንተሪ ሰፈሪንግ ነው ማለት ነው ወደ ፈቅደህ ሰፈር ማድረግ ነው ይባላል። ልክ ሰውነትህ የሆነ ነገር ይጠይቃል። ልክ ሲጠይቅህ ቢያንስ ለ5 ደቂቃ ኢሚዲየትሊ አትስጠው ይባላል። እሱ በዚህ ሴፍ ያደርጋል። አሁን ለምሳሌ ወዲያው መብላት፣ ለምሳሌ ወዲያው መንገድ ላይ ይሄ ነገር ይገዛና ብላ ምናምን ስሜት ሲመጣብህ አትሊስት እስቲ ለ5 ደቂቃ ዝም በለው አልሰጠህም ብለህ ሰውነትን ዝም ስትለው ከ5 ደቂቃ በኋላ እና ከዛ በኋላ ርቦ ሪል የባዮሎጂካል ኒድ ከሆነ ሳቲስፋይ አድርግለት፣ ችግር የለውም። ካልሆነ ግን ችግር ወደ ሶሻል ሚዲያ ግባ ምናምን ሲልህ እስቲ ለ5 ደቂቃ አልገባም ብለህ ራስን መቅጣት ሳይሆን መጥቀም ነው ይባላል። እና ሰፈሪንግ ነው እኮ ይለዋል። እስቲ ሰፈሪንግ ነው። ምክንያቱም ሰውነት እምቢ ይላል፣ አይችልም። ዶፓሚኑ ይፈልጋል ምናምን ሲል እምቢ ስትለው ኮርቲዞል ይመነጫል። ኮርቲዞል ደግሞ የጭንቀት ሆርሞን አይደለ? የጭንቀት ሆርሞን ሪሊዝ ያደርጋል ሰውነት። ሲያደርግ ተጨነቅ እምቢ ሆርሞን። ምክንያቱም የሆነ ሰዓት ላይ እምቢ እያልክ ስትቀጣው ራሱን ሪዋየር እያደረገ ወደ ትክክለኛው ስቴት ምናምን ይመጣል። ይሄ እኮ ሳይኮሎጂውም እኮ የሚደግፈው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የሳይኮሎጂ ሰክሰሱ ሰውን ኢሞሽናሊ ሬጉሌት ማድረግ ነው፣ ኢሞሽናሊ ኢንቴሊጀንት ማድረግ ነው ሰውን። ስለዚህ ዲጂታል ፋስቲንግ የሚባለው ራስን መግዛት ነው እና ራስን እየቀጣ ራስን እየገዛ ምናምን ስትመጣ ያ ሱፐር ፓወር ይመለስልሃል ማለት ነው። ያው ኮንትሮል ይኖርሃል። ያለበለዚያ ግን ስቲል ተገዢ ነህ በቃ ለሰው ማለት ነው። አይገርምም? ማለት የሆኑ ካምፓኒዎች የሆነ ቦታ እነሱ ብር ጀነሬት ያደርጉበታል። አንተ ግን አቴንሽንህን ትሰጣቸዋለህ። ፕሮዳክት ነህ ምናምን። ስለዚህ በቃ ይቀርጹሃል። ዓለም ደግሞ አሁን በፍልስፍና ፖስት ሞደርኒዝም አይደለ? አሁን ፖስት ትሩዝ ወርልድ ነው። ሁሉም ሰው የራሱን እውነት መፍጠር ይችላል ምናምን ይላል። ኢሚዲየትሊ ከአብርሃሚክ ሪሊጅኖች ጋር ኦብጀክቲቭ ሪያሊቲ ያለ ከሚሉ ጋር አይሄድም። ዓለም መፍጠር ለምትፈልገው ይላል። እንደውም ዓለም መፍጠር የምትፈልገውን ፖስት ትሩዝ ወርልድ የምትፈጥርበት ትልቁ መድረክ ሶሻል ሚዲያ ነው ይባላል። በቃ ትልልቅ አይነት ካምፔይን አለ። ካምፔይኖች ምናምን ካምፔይኖች እኮ አሉ። እንደውም አንድ አለ እኮ አሁን እዚህም እኮ ይሰጣል የኮሚኒኬሽን ዲጂታል ኮሚኒኬሽን ምናምን የሚባል ማስተርስ ፕሮግራም አለ። እንደውም እሱን ነበር ልማር ፈልጌ ነበር። እና እሱ ፕሮግራም ምን መሰለህ? ካምፔይኖችን
ኤንጂኦዎች ምናምን ይጠቀማሉ። አሁን ኮሚኒኬሽን ዲፓርትመንት አላቸዋል የትኛውም ተቋም አሁን ፐርሰናል ብራንዱን የሚሰራለት የሆነ ኮሚኒኬሽን ኦፊስ ይኖረዋል ከሰው ጋር እንደዚህ እንትን እንደውም ጆርናሊስቶች እናንተ ናችሁ እዛ መሰለኝ እንትን የምትሉት እና እነሱ ያጠኑና የትልልቅ ፕሮጀክቶችን ሰክሰስ ማድረግ ከፈለገ አንድ ኤንጂኦ ካምፔን ያዘጋጃል በሶሻል ሚዲያ በኩል ነው። አሁን አይተው ከሆነ በዚህ ሰዓት አርቲስቶች ማስታወቂያ ከሚሰሩ ሶሻል ሚዲያ ኢንፍሉዌንሰሮች ቲክቶከሮች ሶሻል ማስታወቂያ ቢሰሩ ሞር እንትን ያለው እንትን እና ትልቅ ፓወር ነው። እና አሁን ህጻናትን ብትጠይቅ ወደፊት ሶሻል ሚዲያ ኢንፍሉዌንሰር ነው የምፈልገው ምናምን የሚሉ ህጻናትን እኛ ድሮ ልጅ ፓይለት መሆን ዶክተር መሆን ነው የምፈልገው እንላለን ህጻን እያልን አሁን ግን ሌላ ታሪክ ሆኗል። እና እንዲህ እስክንሆን ድረስ ደርሰናል ለማለት ያለው። ስለዚህ ሶሻል ሚዲያ ፋስቲንግ የምንለው እመነኝ ሰፈሪንግ ሳይሆን በሰፈሪንግ ውስጥ ያለ ሰላም ነው፣ ደስታ ነው፣ ኢንዱ ጥሩ ነው። እና ይሄ ምንድነው እንዲባል ኢንዱን ጀስቲፋይ የሚያደርገው ሚንሱ ነው። ስለዚህ ሚንሱ ላይ እንስራ። ፔይን ይኑረው ኦፍኮርስ ፔይን ይኑረው። ምክንያቱም አሁን እኔ እንደዚህ ሜንቶር ማድረጋቸው ልጆች አሉ እና ቤታቸው ሄጄ ልጆቻቸው ምናምን ህጻናት አሉ እና ሲያስቸግሩ ምን እንደሚሰጧቸው ታውቃለህ? ስልክ ነው የሚሰጧቸው እና ማባረፍ በቃ ይጮቱ ምናምን አይፈልጉም። ይኸው ታብሌት ይሰጠዋል። ከዛ ይሄ እነዚህ ስቲል ኢትዮጵያ ውስጥ እኮ ነው አሁን እንዲህ አይነት ነገር ስናወራ ይሄ ለኢትዮጵያ አይሆንም መቼም አትለኝ። ስቲል ፈተናችን ተመሳሳይ ነው። ለዛውም ሶሻል ሚዲያ ይሄ የዲጂታል ኢንዱስትሪው ካለ እኩል ግሎባላይዜሽኑን እኩል አምጥቶታል። አንድ አሜሪካ የተወለደ ልጅ እና አንድ ኢትዮጵያ ውስጥ ያለ ልጅ እኩል ፈተና ሊፈተኑ ይችላሉ። አሁን ያለው መድረክ እንደዛ አድርጎታል። እና እንዴት ለልጅ መርዝ ይሰጣል ምናምን ሌላ ነገር አትሊስት ይደጉ ልጆቹ ሌላው ቢቀር እስቲ ይደጉና ኋላ ይወስኑ። ምክንያቱም አሁን ምንም የማያውቁበት በሚሰሩበት ከፍተኛ በሳይኮሎጂ ሰው የሚሰራበት እድሜ የልጅነት እድሜው በዛ ሰዓት ሌላ ነገር እንትን ካለበት ኋላ አይችለው። የሱሳይድ ሬት ጨምሯል አይተኮነ በደም ምክንያቱም ከሶሻል ሚዲያ ጋር በጣም ነው የሚያያዘው ነገራችን ላይ። አሁን አዲክሽኑ ላይ ቅድም እንደዋነ ሰው አለው ያልኩ ነበር። የሶሻል ኮምፓሪዝን ችግር አለ ታነጻጽራለህ እና የሆነ ፖስት እያየው ነበር ተመርጦ ከተፖሰተ ስቶሪና ፖስት ጋር የኔን ህይወት አላነጻጽርም ምናምን የሚል ነገር አይቼ ነበር። ጥሩ ነው ልክ ሃይላይት ማለት ሆነ አሁን ኳስ 90 ደቂቃ ታግሰ ቁጭ ብለህ እኮ በቃ ታያለህ አይደለ? ከዛ ሃይላይት ደግሞ አለች ያቺ ኳስ ገበና እሷው በጣም ደስ ትላለች። ሃይላይት ነው ሶሻል ሚዲያ ማለት ሃይላይት ነው ነገራችን እና እኛ ፕሮሰሱ ላይ ነው እንጋፈጥ አብረን ነው የምንለው። ፕሮሰሱ ላይ ይሄ ፔኑ ላይ መጠንከሩ ላይ ፔሸንስን እነዚህን ቨርቹዎች ሂዩሚሊቲን ፕራይድን መቀነስ ራስን መግዛት እነዚህ ነገሮች ላይ ኑ አብረን እንታገል። ይህን ከታገላችሁ አውቶኖሚ ይኖራችኋል፣ ራሳችሁ ላይ ሱፐር ኮንትሮል ይኖራችኋል። ሌላ ነገር መጥቶ ወዲያው ነው የሚያባርራችሁ ምናምን ኢዝሊ ትሪገር አትደረግም። ራስህን ከሆነ ነገር ጋር እንትን አትልም አይነት ነገር እና ምንም ስቲል ባይ ዘ ዌይ ራሳቸውን ለሶሻል ሚዲያ ከማያጋልጡ ከማያሰጡ ሰዎች ራሳቸውን በየጊዜው እያሰጡ በመቶ ሺዎች ላይክ ሊያገኙ ይችላሉ። ባይ ዘ ዌይ እነዚህ ሰዎች ኢንሴኩሪቲ ያላቸው ከፍተኛ ኢንሴኩሪቲ ወዲያው የዶፓሚን እንትን ፍላክቹዌሽን ምናምን ያለባቸው ወዲያው ችግር ውስጥ ምናምን የሚወርቁ ሰዎች ራሳቸውን ያጋለጡ ሰዎች ናቸው። ራሳቸውን እንትን የማይሉ ሰዎችማ በጣም አንድ ሰው በጣም ቁም ነገረኛ እየሆነ በጣም ሪል ስራ ለስራ ምናምን ብሎ በጣም እያለ በመጣ ቁጥር የሶሻል ሚዲያ አጠቃቀሙን የሚቀንስ ሰው ፋስት የሚያደርግ ሰው ነው ማለት ነው። እና ፋስቲንግ አሁን ቴዎሎጂካሊ ስፒኪንግ ሲጀመር ሰው ህክምና ነው ቴራፒ ነው ራሱ የሚባለው። እና ፋስት ማድረግ በጣም እኮ ወንድ ልጅ ለምሳሌ ወንድነት ከሚገለጥባቸው ነገሮች አንዱ ስቴዋርድሺፕ ነው። መመገብ፣ ማስተዳደር፣ መምራት፣ ሊደርሺፕ እነዚህ ነገሮች የወንድነት እንትን ናቸው። ይሄ እንትን መቆጣጠር የሆነ ነገር መቆጣጠር ይህንን ቁጥጥር ካጣ በጣም ችግር ነው። ትልቁ የሚያጣበት መድረክ ደግሞ የሶሻል ሚዲያ ነው እና ብዙ ነገር ይነሳበታል። ይህን ሀሳብ መልሰንም በሌላ መንገድ እንመጣበታለን። አሁን ግን ከማህበራዊ ህይወታችን መለኪያና በዛ እንድናየው ነው እንዴት እየጎዳብን እንደሆነ። ምናልባት ልብ ያላልነው ግን ብዙ የሆኑ ያሉ ነገሮች አሉ በፊት ሩቅ የነበሩ። ለምሳሌ አንድ ቤት ውስጥ ያለ ወላጅ እናትና ልጅ
የተለያየ ክፍል ውስጥ ሆነው በቴክስት ምግብ ብላ ምግብ የሚባባሉበት አብሮ ቁጭ ብሎ እየቀረ ነው። ሰው ተቀጣጥሮ ካየ ከተማችንን መታዘብ እንችላለን። ካፌ ሰው ይገናኛል። እስቲ ዛሬ እንጫወት ቴብሉ ላይ ሄደህ ስታይ ሁለቱም ሶሻል ሚዲያ ላይ ናቸው። አብረውን ያሉት ግን የሉም። ስለዚህ ቁጭ ብለን ማውራትም እየተቸገርን ነው። በሆነ ነገር ላይ ቅድም እያነሳ ነው ነበር የዚህ አቴንሽን ስፓን እሱንም እንድናየው ነው አእምሯችን ውስጥ እየተፈጠረ ያለው። በተለይ ከልጅነት ደግሞ መሆኑ አሁን እኛ እንፍታው እንኳን ብንል እየመጣ ያለው ደግሞ አዲሱ ጄኔሬሽን በጣም የሚያስፈራ ነገር እየሆነ ነው። ከህፃንነታቸው ከስልክ ጋር ከታብሌት ጋር እያደጉ ነው። ሐኪሞች ብዙ ነገር ይላሉ። የአይን ሐኪሞች ልጆቹ ገና በህፃንነታቸው ለአይን በሽተኛ እየተጋለጡ ነው። መነጽር ማድረግ የሚኖርባቸው እድሜ እየሆነ ነው ይባላል። ውስጣቸው እየተሰራ ያለው ነገር በጣም አደገኛ ነው። ስለዚህ ዛሬም ወደፊት የሚመጣውም ነው አደጋው እና ከማህበራዊ ህይወታችን አኳያ እንድናየው ብዬ ነው። እየተቸገረን ቁጭ ብሎ መነጋገር በጣም ከባድ እየሆነ ነው እና ይሄ የምናወራው የሩቅ ሀገር ወይ ውጭ ሀገር አይደለም፣ እኛ ሀገር እየሆነ ያለን ነገር ነው እና እንዴት ነው እየረበሸን እየበጠበጠን ያለው እና ቅድም የቀደመ አይምሮ ወይ ኦልድ ብሬን ናጣው የሚል ነገር ስታነሳ ከሱ ጋር ነው የሚገናኘው። ረጅም ሰዓት ቁጭ ብሎ የሚያነብሰው ዛሬ ለ2 ደቂቃ መጽሐፍ ማንበብ ከተቸገረ እኮ ነገሮች እየተቀየሩ ነው ማለት ነው። ምንድነው እየሆነን ያለ ነው? ሶሻል ካፒታልን ስታወራ አብረን ኢንጌጅ ማድረግን ምናምን የሆነ ጊዜ ዩኒቨርሲቲ ውስጥ አዲክትድ ሁላችንም እየሆንን ስለሆነ ይሄንን ለመቅረፍ ብለን ቁጭ ስንል ካፌ ላይ ወይ እንድናወራ ስንል ስልካችንን እንድናስቀምጣለን። ስልክ አነካ ምናምን ይባባል። ስልክ የነካ ሂሳብ ይከፍላል እና ብዙ ያስከፈልነው ልጅ አለ በጣም እዚህ ላይ ያለና እንደዚህ እና በጣም ከባድ እና ይሄ መንካት እንደዚህ ነው። ሶሻል ካፒታላችንን ያው አተናል፣ ምንም ጥያቄ የለውም። ምን ቤት ውስጥ እኮ የሆነ ሰዓት ላይ ኢንተርኔት ጠፋ ምናምን እና መግባት ሶሻል ሚዲያ ላይ ቀረ። ከዛ ቤት ተፋጠጡ ሁሉ አባት ልጅ እናት ነው እንደዚህ ነው። ከዛ ማውራት ምናምን ጀምሩ። እንዴ አባዬ እንዲህ ነህ እንዴ ለካ አባቴ በጣም ደስ ይላል እንዴ ምናምን አለ ብል የምር ሲሪየስሊ ባይዘው ምንም ምክንያቱም እስቲ ያው ዝም ብለህ ቼክ አድርግ። አንድ ወጣት ቤት አሁን ስትገባ የራስ ክፍል አለ ወይ ምናምን ትሄድና ስልክህን ከያዝክ ማንም አያስፈልግም ከነጋቸው። ማንኛውንም ችግር ከኤአይ ጋር የምታወራ ከሆነ ሶሻል ሚዲያ ላይ ግን ማን ያስፈልጋል? አሁን ሰው አጣው ሰው የለኝም ሰው አነሰኝ ምናምን ዋናው ሰው አለ አንዴ ሶሻል ሚዲያ ኤአይ ምናምን አለ እና እሱ ማይ ሶል ሜቴ ነው እንደውም ምናምን እያሉ እንትን የሚሉ ሰዎች ምናምን በጣም በዝተዋል እና አናቃቸውም ምናምን። ይሄ አይ ኮንታክት እኮ ቀረ። እንደዚህ ቁጭ ሪሌት ማድረግ እንደዚህ ፈውስ ነው። ነገራችን ላይ ሪሌሽንሺፕ እኮ ፈውስ ነው። ከሰው ጋር አብሮ እንትን ማለት ስራ አብሮ መስራት አብሮ እንትን ማለት እንትን ነው። ስቲል እንትኑ ትክክለኛው እንትን እንደተጠበቀ ሆኖ ማለት ነው። የሶሻል ስትራክቸራችንን በጣም ቀይሮታል፣ ምንም ጥያቄ የለውም። ኢትዮጵያ ውስጥም በዓለም አቀፍ ደረጃ ማለት ነው። አሁን የሆኑ ሰዎች አስተሳሰባቸውም አረማመዳቸውም አነጋገራቸውም አካሄዳቸውም ተመሳሳይ ከሆነበት እመነኝ ከአንድ ወንዝ ነው የተቀዱት። እንዲህ ደግሞ እየሆነ ነው። አሁን 1-2 የ20 ዓመት ወጣት ልጆች የትም ቦታ ተገናኝተው የማይተዋወቁ ልጆች አንድ መድረክ ላይ ብታመጣቸው ወዲያው በአንድ ደቂቃ ምናምን ይግባባሉ። ተመሳሳይ ኢንተረስት ነው ያላቸው። ወደ ተመሳሳይ ቦታ ነው መሄድ የሚፈልጉት። ወደ ይሄ አይነት ስሪት ባይዘዌ አንዱ የሚሰራን ቦታ ሶሻል ሚዲያ እና እንትናችን ነው ምናምን። አሁን እኮ የሆነ ጊዜ በኋላ ግቢ በየትኛው ዲፓርትመንት ተመረቅ በየትኛው ማለት ነው ስኪል መያዝ አለብህ፣ ስኪል ዴቨሎፕ ማድረግ አለብህ ምናምን ሲባል እስቲ እመነኝ አንድ ወጣት ስኪል ኮል ካለ እኮ ምናምን ከተባለ ያ ስኪል የሚመስለው ወይ ግራፊክስ ዲዛይን ነው ወይ ቪዲዮ ኤዲቲንግ ነው ወይ ሶሻል ሚዲያ ማርኬቲንግ ነው ወይ ዲጂታል ማርኬቲንግ ነው። ለምን መሰለህ? እነዚህ ሙሉ በዋናነት ወደ ሚዲያው የሚያመጡና ቪዲዮ ኤዲት አድርገህ እንዲታይልህ ነው። ግራፊክስ ሰርተህ ጥሩ መሳብ ነው ምናምን እና ምንም ተመረቅ። አሁን የግራፊክስ ሙያ ላይ ያሉ ሰዎችን ቼክ አድርግ። ምንድነው የተመረከው? ሶሺዮሎጂ። ምንድነው የተመረከው? ኢንጂነሪንግ ነበር። ምንድነው የተመረከው? ትጠብቃለህ። ስለዚህ ሁሉ አመጣል እና ስኪል ሌላ ስኪል አይመስለውም ሌላ ነገር። ለምሳሌ ማውራት ጆርናሊዝም ስኪል አይደለም እንዴ? ሜዲሲን ስኪል አይደለም እንዴ? ምናምን እስክትል ድረስ ደግሞ የሚገርም ስኪል የምትላቸው ነገሮች የሚላቸውም ነገሮች በአጭር ጊዜ የሚገኙ ነገሮች መሆን አለባቸው። ከዛ አንጻር ነው ግራፊክስ ተመረህ የሆነ ሰዓት ላይ በቃ ማስተር ታደርጋለህ፣ እንትን ተመረህ እንደዚህ እነዚህ ነገሮች ትክክል አይደሉም እያልኩ አይደለም። ለዚህ የተሰጡ ደግሞ ሪሊ ደግሞ በእነሱ ተጠቅመህ
ልትቀድሳቸው ትችላለህ። የእኛ ድርሻ ይባላል በቴዎሎጂ የሰው ልጅ ድርሻ በእያንዳንዱ ነገር ውስጥ እየገባ ሳንክቲፋይ ማድረግ ነው፣ መቀደስ ነው፣ ትራንስፎርም ማድረግ ነው። በነገራችን ላይ መሸሽ አይደለም መፍትሄው፣ ትጋፈጣለህ ግን እየቀደስክ ትራንስፎርም እያረክ ምናምን ነገር ነው እና ስህተት አይደሉም በራሳቸው እና ሶሻል ስሪታችንን ይሄ ተመሳሳይ እንድንሆን አይነት ነው። የምንወደው የምንጠላውም ምንለውም ነገር በቃ ተመሳሳይ፣ አወራራችን፣ አነጋገራችን፣ አለባበሳችን ስታንዳርድ ሴት ተደረገልን። አንተ ጥሩ ኖርክ ማለት እና ተሳካል ማለት ወይም ጥሩ መልበስ ማለት እገሌ ቲክቶከር የለበሰችው አለባበስ ነው፣ እሱ እንደሱ የምትናገር ከሆነ አንተ ሰክሰስፉል ነው። የሆነ ቪዲዮ ለቀህ ባይ ዲፎልት የሆነ ነገር ተናግረህ 100,000 በላይ ቪው ካለው ያ ቪዲዮ እና አንተ ከተናገርክ አንተ በጣም ትልቅ ሰው ነህ፣ በጣም ኢንተሌክት ነህ፣ ኤሊት ነህ፣ ሀሳብ መስጠት አለብህ አንተ እንዴ በጣም ከፍተኛ ነው። ያ 100,000 ሰው ሪሊ አንድ ዩቲዩብ ላይ ሲሪየስ የሆነ ኮንቨርሴሽን ካረጉ አንድ ጆርናሊስት ከአንድ እንትን ጋር ቁጭ ብሎ ሲሪየስ ኮንቨርሴሽን አድርጎ 1,000 ሰው አይቶት እዛ ላይ 100,000 ሰው አይቶ አየው ማለት ሰብስታንሱ ነው ቼክ የሚደረገው ሰብስታንሱ ነው። ዲፕ ዳውን ገብተህ ስታየው በጣም ሱፐርፊሻል የሆነ ነገር፣ በጣም ከላይ የሆነ ነገር ነው እኮ የተወራው ነገር ግን እንትን የለው። ስለዚህ ሰዎች ኦኬ እንደዚህ አድርጌ እንትን ምን ከሆነ እያለ ያን አለመምረጥ አይችሉም። ስለዚህ ሶሻል ስሪታችንን በጣም ነው እንጂ የቀየረው። በጣም መንፈሳዊነትን እንኳን የምታሳይበት ትልቅ ቦታ እኮ እዛ እየሆነ ነው አይደል? ነጠላ ለብሰ እንደዚህ ወይ ደግሞ የፕሮቴስታንትም ሊሆን ይችላል። በመስጊዱም ደግሞ ኡስታዙ መጥቶ የሆነች ልጆች እንዲህ ሲያደርጉ እግዚአብሔር የሚወድላቸው ያጸደቃቸው እና ሰው ራሱን በገዛ በተደበቀ ቁጥር ነው እግዚአብሔር በተደበቀ እኔ ሴንስ ያው ማተር ያደርጋል። መገለጥ ያለባቸው ሰዎች አሉ ኦፍ ኮርስ እነሱ ስለጠፉም ነው አክቹዋሊ ይሄ እኮ መጥቶ አይደል እንትን የሚለው ቦታውን ሲለቅ ግዴታ መደራድሮ የተዘጋጀው ሰው እንዲያወራበት ኢንጌጅ እንዲያደርግበት ነው። ስለዚህ ያኛው ቦታውን ከያዘ ያ ከለቀቀ ከባድ ነው። ሶ ዊ ሃቭ ቱ ሪቲንኪንግ ስፌራችንን ሪቲንክ ማድረግ አለብን፣ ሪዲፋይን ማድረግ አለብን። እንደዚህ ነገሮች በጣም ግዴታ ነው፣ በጣም ግዴታ ነው እና በጣም ሶሻል ስትራክቸራችንን ስትል ሁሉም ነገር እኮ ነው actually። አሁን ትዳር መስፈርት ያወጣሉ ሴቶች፣ እኔ እንደዚህ ምንም እንደዚህ ከዛ ትግል ያንን መስፈርት እንትን ለማለት አሁን ለምሳሌ ናቹራል የሆኑ ነገሮች አሉ። ለምሳሌ ማትቀይራቸው ማለት ነው። አሁን ቼንጅ ዘ ቼንጀብል አክሴፕት ዘ አንቼንጀብል ይባላልና መቀየር የምትችለውን ነገር ትቀይራለህ። ኦፍ ኮርስ ማትቀይረውን ነገር ደግሞ ትቀበላለህ። ሶሻል ሚዲያ ላይ መጥቶ ግን መቀየር ማትችለውን ሁላ እንድትቀበል ያስገድዳል እኮ። አንተ እንትን ስለሆንክ ነው እኮ ይሄ ነገር ያልሆነው፣ በአንተ ምክንያት ነው ጦርነት የመጣው ሊል የሚያቃጣው አይነት ነገር ምናምን። አይ በቃ አቅምህን አሁን ትልቁ ሰክሰስ ለሳይኮሎጂስቶች ሰልፍ አዌርነስ ነው። ሰልፍ አዌርነስ ራስን ማወቅ፣ ሰልፍ አዌርነስ ከአራቱም አንፃር ማለት ነው። ስዎት አናሊሲስ ይሰራል። ስትሬንግዝህን ቼክ ማለት፣ ዊክነስህን ቼክ ማለት፣ ከዛ ትሪገር የሚያደርጉን ትሬቶችን እነዚህ ኦፖርቹኒቲዎችን እንትን ብለህ ራስን አቅምህን መለየት ማለት ነው። ይሄ የኔ ቦታ አይደለም ማለት ነው። ሰው ሁሉንም ነገር ማድረግ አይችልም። በነገራችን ሁሉንም ነገር ትችላለህ ብሎ ይወጣባል። ግን ሪያሊቲው ሰው ሁሉንም ነገር ማድረግ አይችልም። this is the reality። ኮንፊደንስ ሳይሆን እኛ ጎድ ፊደንስ ነው እንላለን። ያው በጋድ ፊደንስ ላይ ሰልፍ ሪላያንስ ጥሩ ነው፣ ግን ስቲል እንደዚህ ነው። ስለዚህ አዌርነሳችንን ሰልፍ አዌርነሳችንን ራሱ ያሳጣናል። በነገራችን የሌለህ ነገር አለ። አንተ የሆነ ነገር የሆነ ሰው የሆነ ነገር ተናግሮ ሶሻል ሚዲያ ላይ 100,000 ሰው ሲያየው ኦኬ በቃ እኔ መናገር እና አለኝ በቃ ስኪሌ ይሄ ነው ብሎ በሌለበት ነገር ላይ እንትን ሊል ይችላል። ሚስዩዝ አንተነትህን ማንነትህን ራሱ ሊገነባ ወደ ሌላ ሪዳይሬክት እና ሊያደርግ ይችላል። እና በጣም ከባድ ነው። ሁሉንም ነገራችን ላይ የመጣ ሴት አዲስ ስታንዳርድ ሴት እያደረገን ጓደኝነት ላይ ሌላ እንትን ጓደኝነት ጥሩ ነው ማለት እንደነንተናና እንደነንትና ነው። ትዳር ማለት እንደነንተናና እንደነንትና ነው። አሁን ሶሻል ሚዲያ ላይ አይታችኋል። አሁን ቲክቶክ ላይ ምናምን እንደዚህ ሙሉ የትዳር ላይፋቸውን ኤክስፖዝ የሚያደርጉ ሰዎች ይላሉ። እንደዚህ ስናደርግ ምናምን በጣም ነው እንደሚዋደዱት ምናምን ያስብላል። በጣም ነው እንደ የሚፋቀሩት። ሪሊ ላይፍ እንደዛ ነው። ከዛ ይህንን ታይና አንዲት ሴት በቃ የኔ ባል ወደፊት እንደዛ ነው የሚሆነው፣ እንደዛ አይነት ሪሌሽንሺፕ ነው ሊኖረን የሚገባው። ያንን ያጣችለት አለቀላት። ሴቶች ደግሞ በደንብ ከ8ቱ ቀደም ካነሳናቸው ፍቶታት የሚያጠቃቸው ቬንግሎሪ ነው።
ሪኮግኒሽን ይፈልጋሉ፣ ኮንፊርሜሽን ይፈልጋሉ። ስሜታቸው በጣም ፍላክቹዌት ያደርጋል። በስሜታቸው ኮንትሮል ማድረግ ይፈልጋሉ እና እነዚህ እያንዳንዱ ሰዓት ላይ ስሜታቸው ሳቲስፋይ መደረግ አለበት። ሌላ አይነት ስታንዳርድ እዚህ ሴት ከተደረገላት መታ ባሏ ላይ ስታጣው አይወደኝም ሰው በቃ ከኔ ጋር እና ያለው ብላ ሌላ ኢንሴኩሪቲ ላይ መግባት፣ ሌላ አይነት እንትን ፍቅር ነፃነት ነው በነገራችን ላይ አርነት ያወጣል። እንደዚህ ኢንሴኩሪቲ ምናምን የለውም። ይሄ ሁሉ ሶሻል ስትራክቸር ነው። ትዳር ከተበላሸ ደግሞ አስበው፣ ትዳር ከተበላሸ ያኛው አሁን በቅርብ የመጡ ትዳሮችን እኮ ነው የምልህ። አሁን ዝም ብለህ አሁን በቅርብ በዚህ 10 ዓመት ውስጥ ያገቡ ባልና ሚስቶች ወጣት ናቸው፣ እስከ 40 ዓመት ያሉ ባለትዳሮች ምናምን እነፋዘር በጣም ሲሪየስ ናቸው። ትላንት የአባቶች ቀን ነበረ እንደዛ እና እነፋዘር አሁን እነሱ የሚወዱት ነገርና እኛ የምንወደው ነው ዝም ብለህ ይቀራል። ጠዋት የትኛውም አባት ቤት ዜና ምናምን ይከፈታል። ሜይንስትሪም እኮ ነበር የሚደመጥ የነበረው። አሁን በዚህ አጋጣሚ እየተበላችሁ ነው ነገር አስቡበት። በቃ ሶሻል ሚዲያ ላይ ነው ማለት ሌላ ሜካኒካል ኢንጂነሪንግ የተመረጠው ልጅ መጥቶ ጆርናሊስት ይሆንብሃል። ምንም አታመጣም። ከዛ የሆነ ትልቅ ተቋም ይመጣና ያመጡ ምርጥ ጆርናሊስት ብሎ እንትን ይላል። ይሄ ሪል አለ ኢትዮጵያ ውስጥ ባይዘው ምንም ጥያቄ ከሌላ መጥቶ ሶሻል ሚዲያ ላይ አንድ ዜና ስለሰራህ አንተ ሰው ሲሪየስሊ ማለት ጆርናሊዝም ቶ እስከ ፒኤችዲ የሚሰጥ ፕሮግራም ነው አይደል? ማለት በጣም ሲሪየስ ዲሲፕሊን የሆነ ሌላ ነገር። አሁን ይሄ የስራ የፕሮፌሽን ለውጦችን ራሱ ምናምን ያመጣል እና በብዙ ነገር ነው አፌክት የሚያደርግ። ስለዚህ ሰልፍ አዌርነስ በጣም ያስፈልጋል እና ሶሻል ስትራክቸራችን እየተቀየረ ነው እና ቼክ ማድረግ ስፌራችንን ሪቲንኪንግ ማድረግ ሪዲፋይን ማድረግ የት ነው ያለ ነው ብለን ሲሪየስ የሆኑ ዲስከሽኖች ምናምን ያስፈልጋሉ። በቃ ሰውም ራሱን ቼክ ማድረግ አለበት። ለራሱ ሲል ነው አክቹዋሊ በአዲሎ ዘዴኮ ራሱ እንዲጠቀም ነው እንጂ ለሌላ ነገር አይደለም። እንዲህ ብናየው ጥሩ ነው። ይሄ አምነን አንድ ሰው እንዲህ ነው ሜዲ ያለበት የምንለው ነገርም ሲቀየር እሱን ስትታዘባለህ። ለምሳሌ እነዚህ ዲጂታል ሚዲያዎች ላይ ኮንተንት ክሬተርስ የተባሉ ገንዘብ የሚሰሩ ልጆች በጣም በዝተዋል። አሁን ትልቁ በወጣቶች መሀል ላይ ያለው ንግግር ብታይ ለምን የሆነ ነገር ሰርተ ህይወትን አትቀይርም ነው። በቀላሉ ገንዘብ ማግኘት ተችሏል። የሆነች ነገር ይሰራል፣ ገንዘብ ትሰራለህ። ስለዚህ ልጆች ወይም ደግሞ ወጣቶቹ በተወሰነ ደረጃ ተምሮ ምናምን መጨረሻ ጎሉ በገንዘብ ጥሩ ህይወት መኖር፣ ገንዘብ ማግኘት ምናምን የሚለው ከሆነ የተቀመጠው ይሄን ነገር ባጭሩ እያገኙት ነው እዚህ ጋር። ስለዚህ ያን ያህል 1-2ኛ ክፍል እያሉ እስከ 12 ተምሮ ዩኒቨርሲቲ ምናምን ላያስፈልግ ይችላል የሚል አስተሳሰብ ሊመጣ ነው ማለት ነው። ስለዚህ በዚህ ጋር ደግሞ የመጣንበት የትምህርት ስርዓት አለ። አንድ ሰው ተምሮ እነዚህን ሁሉ ፈተናዎች ካለፍክ በኋላ ስራ ዓለም ላይ ገብተህ ምናምን የተባለ የተቀመጠ እሱ ነገር ባጭሩ በሆነ መንገድ እንደሚገኝ በጣም እየተዋወቀ ነው ያለው እና እሱን ስታይስ አደጋው ይታያል። ያው ወጣቶቻችን ያን ያህል ትምህርት ቤት ቁጭ ብሎ መማር ምን ያስፈልጋል አይነት አስተሳሰብ ያላቸው ወጣቶች እየመጡ ነው። ያሳስባል ይሄ ነገር? በደንብ ነው እንጂ የሚያሳስበው። ይህንን ስናወራ ለትራዲሽናሉ ትምህርት ጥብቅና እየቆመን አይደለም። አክቹዋሊ በራሱ የእሱም ኔጌቲቭ ጎን ፖዚቲቭ ነገርም ምናምን ይኖረዋል። ሰው የግዴታ አባቶቻችን 1 2 3 ብለው ደብተር እስክሪብቶ ይዘው ተምረዋል ቁጭ ብለው ስለዚህ እንደዛ ነው መሆን ያለበት እያለ አይደለም። ግን ስቲል መድረኩ ቢቀየርም ግን ውስጥ ያሉት ሜትሪክሶች ግን አሁንም መቀየር የለባቸውም ነው የምንለው እኛ። ማለት አባቶቻችንና እናቶቻችን ጋር ያለው ይሄ ምንድነው ጽናት፣ የሆነ ነገር አቴንሽን አድርጎ ረጅም ሰዓት መቆየት፣ እሱ ጽናት አሁንም ላለው ጀነሬሽን ያስፈልጋል። ኤአይም ይምጣ ምንም ይምጣ ያ ጽናት ያ ፔሸንስ ሰውነትን ሰርቫይቭ አድርጎ የሚያስኖረው ይሄ ነው። ስቲል ሜትሪክሱ መቀየር የለበትም ነው የምንለው። አሁን እንዳልከው ነው በቃ የሆነች ነገር ቀለል አድርገህ ሰርተህ እንትን ይኮናል። ስለዚህ ለምን እኔ በዚህ ረጅም ጊዜ ምናምን እንትን አስባለኝ ምናምን ይላል። አሁን ጥሩ ነው እውነት ነው ብር ማግኘት ተችሏል። ግን ትልቅ ፕሪንሲፕል አለ። ኖ ፔን ኖ ጌይን ይባላል። ኖ ፔን ኖ ጌይን ነው በቃ። ዘንበለ ድካም እይትረከብ ጸጋ እግዚአብሔር ይላል። ያለ ድካም የእግዚአብሔር ጸጋ አትገኝም ምናምን ይባላል። እነዚህ ነገሮች ፕሮሰሱን ነው የምናምነው እኛ። ኢንዱ ኋላ እንትን ያደርጋል። እሺ አሁን ለምሳሌ ቼክ እናድርግ። አንድ በሶሻል ሚዲያ ብዙ ብር ጀነሬት የሚያደርግ ኮንቴንት ክሬተር የሆነ ሰዓት ላይ መተህ እስቲ ልትሸጥልኝ የምትችለው አንድ ስኪል አንድ ኳሊቲ ወይም አንድ
የሆነ ነገር ምሰራልኝ ነገር ስራልኝ ተብሎ ይሄ ሶሻል ሚዲያ ሊሆነ ሰዓት ላይ አቁመነዋል መክፈል ምናምን ይሆን ቢሉ ምን ሊሆን ማለት ምን ሊውጠው ነው? የሆነ በቃ ዘመን የሚያሻግር ሌጋሲ ማስቀመጥ አራላ ዴን ኦፍ ዘ ዴይ። አሁን ሳይኮሎጂ ሄዶ መጨረሻ ላይ ሰው ሰክሰስ አደረገ የሚባለው ሄዶ ሰልፍ አክቹዋላይዝ አብርሃም ማስሎ እሱን ነው የሚለው ይሄ ሰልፍ አክቹዋላይዝ ያደርጋል። ሰው ሙሉ ፖቴንሻሉን ሙሉ ያለውን አውጥቶ መጠቀም የሚችልበት ስቴት ላይ ይደርሳል ምናምን ነው የሚለው። እንደዛ ሁሉ አሁን ግን ሶሻል ሚዲያ ላይ ያሉ ልጆች ወደዛ ሰልፍ አክቹዋላይዜሽን ስቴት እየመጡ አይመስለኝም። ስቲል ኢንስታንት የሆነ ግራቲፊኬሽን ማሳደድ ነው፣ የሆኑ ነገሮችን ማሳደድ። ግን ሪያሊቲው ግን የሆነን ነገር አገኘ ሰስቴን ያደርጋል ምናምን ለማለት ግን ጽናት፣ ረጅም ጊዜ መቆየት፣ ትዕግስት፣ ሂሚሊቲ፣ በጣም ትትና፣ በጣም ማዳመጥ፣ ቁጭ ብሎ ማዳመጥ፣ ሂሚሊቲ፣ ትትና፣ እነዚህ ቨርቹዎች እስካልመጡ ፊሎሶፊ እኮ በቃ ትልቁ የሰው ልጅ ድል እኮ እነዚህ ነገሮች ቨርቹዎችን እኮ ማግኘት ነው። በቃ ትትና፣ ማዳመጥ፣ ከነዚህ ቅድም ከጠቀስናቸው ከ8ቱ ፓሽኖች ፒውሪፋይ መሆን ማለት ነፃ መውጣት ማለት። ስለዚህ እነዚህ ሜትሪክሶች ይዘህ አሁን ላለው ጀነሬሽን በተለይ ሶሻል ሚዲያ ላይ እንደዚህ ያለ ስታመጣቸው ፍልክስክስክስ ይላል። ስለዚህ ትንሽ ነገር እንትን ይለዋል፣ ሱሳይድ ሬት ጨምራታል። ከዛ ይሄድና ወደ ኤግዚስተንሻል ቫኪዩም ይገባል። ለምንድነው የምኖረው? እሺ ብሩን አገኘው እንዲህ ይባላል። እግዚአብሔርን ወይም ፈጣሪን እንግዲህ ሁሉም እንደ ሃይማኖቱ አላህን የሆነ ነገር ስትጠይቀው እስከነ መጠቀሚያው አብረህ ስጠኝ ተብሎ ይጸልያል። ማለት የሆነ ስልጣን ለሰው እስከነ ትትና ካልተሰጠው፣ ገንዘብ እስከነ አጠቃቀሙ ካልተሰጠው በጣም ከፍተኛ ዲዛስትረስ ለአንድ ህፃን ልጅ አንድ 12-13 ዓመት ልጅ ዝም ብለህ ሚሊየንስ ብር ትሰጠዋለህ እንዴ? በቃ አውቁም አይደል እንዴ? ምክንያቱም የሚመስለው ምን ሆነ መሰለህ የሰው ልጅ አልቲሜት ጎሉ ገንዘብ ማግኘት ነው። ሜትሪክሶች፣ የሰክሰስ ሜትሪክሶች አንደኛ ፋይናንሻል ፍሪደምን ማወጅ፣ ገንዘብ ታገኛለህ በቂ፣ ከዛ ፌመስ መሆን፣ መደመጥ፣ በሰው መቻል ምናምን ሜትሪክ። ከዛ ኢሚዲየትሊ እነዛን ኤርሊ ስቴጅ ላይ ሲያገኙ ቨርቹዎቹ እነዛ ፒሪፋይ ስላልሆኑ ምናምን ስላልሆኑ በቃ ያጠፋቸዋል። ምንም ጥያቄ የለውም፣ ያጠፋቸዋል። ያለ ጊዜው የመጣ ገንዘብ ያጠፋሃል። በቃ ያለ ጊዜው የመጣ ፍምስና እንዴት አድርገህ መያዝ እንዳለብህ አታውቀውም። የድሮቹ ዋናው እኛውን በጣም ፕሮሞት የምናደርገው እነዚህ ምንም አይነት ፍምስና ምንም አይነት ገንዘብ ቢመጣ እንዴት አድርገህ መጠቀም ትችላለህ፣ ኢሞሽናሊ ኢንቴሊጀንት ነህ። ስለዚህ ይህንን ሜትሪክስ ካጣህ ግን አደኝቶ ዘዴ ዲዛስትረስ ነው የሚሆነው። በእርግጥ እግዚአብሔርም ፈጣሪም ስላለ እየነሳህም ምን እያለህም እያንዳንዱ ሰው ኢንዲቪዥዋሊ እንግዲህ ያደረገው አሁን በኦርቶዶክሲ ፕሮሞት እናደርጋለን። ኤግዚስተንሻል ቫኪዩም ያ ኤግዚስተንሻል ቫኪዩም ባዶነትን የሚሞላው ክርስቶስ ብቻ ነው እንላለን። ኦግስቲን እንዲህ ይላል እንደውም አወር ሀርትስ አር ረስትለስ አንቲል ዘይ ሬስት ኢን ዩ ይላል። ጌታ ሆይ ልባችን ረፍት የለውም በአንተ እስካላረፈ ድረስ እንላለን። ይህንን የውስጥ ባዶነት መፈለግ ትክክለኛውን ረፍት የሚሰጠው ክርስቶስ ነው እንላለን። ያለበለዛ ስቲል ፍላክቹዌት እያደረግ እድሜ ልክህን ትኖራለህ ብለን ፕሮሞት እና እኔም ፕሮሞት አደርጋለሁ። ይሄን ሌላ በዛኛው ስቴጅ ግን ስቲል አንተን ለማቆየት ይሞክራል። ያንን ኢሞሽናሊ ሬጉሌት በማድረግ ከዛ ወደ እነዛ ቨርቹ ይሄን ካረክ ነው እንደዚህ የሆኑ ህጎች ይቀመጡልህና ወደዛ ስትመጣ ጠዋት 12 ሰዓት ከተነሳ ከዛ ደግሞ ጠዋት ስራ ገብተህ ከዛ እንዲህ ስትል በቃ የተሳካ ቀን ውለሃል ምናምን ሊልህ ይችላል። ብቻ ሁሉም የራሱን ስታንዳርድ ሴት ያደርጋል። ስለዚህ አሁን ወደ ዋናው ወደ እንትናችን ዘመጣ ግን የስራ ጉዳይ እና ገንዘብ የማግኘት ጉዳይ ምናምን ትክክለኛውን ዴፊኒሽናቸውን እያወጡ መጥተዋል እና ሚስዩዝም እየተደረገ ነው እላለሁ። እሺ ቅድም መንፈሳዊ ነገር ትንሽ ስላነሳ መንፈሳዊ ህይወታችን ላይስ ምንድን ነው እያመጣ ያለው? ለምሳሌ የምንፈልገውን ነገር አሁንም ከዲጂታል ሚዲያው ማግኘት እየቻለን ነው። ሰባኪዎች እዚሁ ዲጂታል ሚዲያ ላይ እየገቡ ያስተምራሉ፣ ይሰብካሉ በየሁሉም ሃይማኖት። ከዛኛውና ከዚህኛው ደግሞ ይህንን ነው ማወቅ ያለባችሁ የሚሉ ደግሞ ከተለያየ ሃይማኖት እናገኘን የሚል ጥያቄዎችን ያነሳሉ፣ መልስ ያሉትን ይሰጣሉ። ስለዚህ የሃይማኖት አባቱም
እዚሁ መድረክ ላይ ተገኘ። የሃይማኖት ተከታዩም ወደ መንፈሳዊ ቦታዎቹ ወደ ቤተክርስቲያኑ ወደ መስጊዱ መሄዱ እየቀረ እዚሁ ማግኘት ቻለ። በባህሪያቸው እንግዲህ ስንመጣ ተሰብስበህ አንድ ቦታ ላይ ሆነ የምታመልክበት ስርዓት ነው ያለው አሁን። ስለዚህ ቤቴ ስልኬ ላይ የሆነ ነው። በሁለቱም እናያቸው። ጠቅሟል ወይንስ ጎድቷል? ይሄ ነገር እንዴት ነው እየሆነ ያለው ከመንፈሳዊ ህይወታችን ጋር በአጠቃላይ ከእምነት ጋር የተገናኘው ነገር በዚሁ በዲጂታል ዓለም ብናየው ምንድን ነው እየተካሄደ ያለው? ለአንዳንድ ሰው አሁን ለትልቅ አባቶች ለአንዳንድ ሰዎች ጥሩ ስሜት አይሰጣቸውም። ሃይማኖት አባቶች መጥተው እዚህ ዲጂታል ፎርማት ላይ ሲሰብኩ ምናምን ሲያዩ ቦታው አይደለም ይላሉ። ሌላው ሰው ደግሞ አይ በቀላሉ እንደውም ቤተክርስቲያን ሜዲየም ወይ መስጊድ ሜዲየም አላስፈላጊ ነው ማለት ነው፣ አልጋይ ላይ ተኝቼ የምፈልገውን ነገር አገኛለሁ ይላል። እንደዛ ነው ወይ? እና እዚህ መሀል ላይ ያሉት ነገሮች እናውራቸው እስቲ። በጣም ጥሩ። ጀነራሊ ስፒኪንግ ፈጣሪ የትም ቦታ አቫይለብል ነው፣ ኦምኒ ፕሬዘንት ነው። እሱ ችግር የለበትም። የትም ቦታ ይገኛል። በየትኛውም መንገድ ያስተምራል፣ በብዙ ጎዳና በብዙ መንገድ። ይህን እንስማማለን። በሶሻል ሚዲያም ያለ ሶሻል ሚዲያም ቤተክርስቲያን መስጊድም ተሂዶ ቤተክርስቲያን ሳይኬድ በየትኛውም መንገድ ሰውን ሁሌ ይጎበኛል፣ ያስተምራል። አደኝቶ ደይ የፈጣሪ ፈቃድ ሰው ሁሉ ይድንና እውነቱን ወደ ማወቅ ይደርስ ዘንድ ነው። በአልቲሜት እንትን እንደዛ ነው፣ ፍቅር ነው። ምክንያቱም ሰው የተፈጠረው በአልቲሜት ጎሉ በተለይ በኦርቶዶክስ ቴዎሎጂ ቴዎሲስ ነው የሚሆነው። ቴዎሲስ ማለት ፈጣሪን መምሰል ነው። ፓርቴኪንግ ደ ዲቫይን ኢነርጂ ስንላለን፣ እሱም ፓርቴክ ማድረግ ነው። የፈጣሪ ፍቅር ሄዶ መሳተፍ ነው ብቻ። ሶ እነዚህ ነገሮች ደግሞ ትሪገር የሚያደርጉ ካልቲቬት የሚያደርጉ የሚያሳድጉ ምናምን ነገሮች አንዱ ቃለ እግዚአብሔር ነው ወይም ደግሞ ትምህርት ነው። ያንን ትምህርት ደግሞ የሚገኝባቸው ሁለት ቦታዎች አሉ። አንደኛ ፊዚካሊ ኢንፐርሰን በአካል ቤተክርስቲያን ተገኝተ ነው። ሁለተኛ አሁን ከሆነ ጊዜ በኋላ ደግሞ ዲጂታል ሚዲያው ላይ እንትን ይላል። አሁን ጀነራል ፕሪንሲፕል አለ። የሆነ ነገር በራሱ መጥፎም በራሱ ክፉም አይደለም። ምንም አይነት ነገር በነገራችን the way we use ነው ይባላል። ግን the way we use እኛ የምንጠቀምበት መንገድ ነው ያንን ክፉ መጥፎም የሚያደርገው የሚለውን ደግሞ ስንል ያንን ሰው ደግሞ አናምነውም እኛ። ሪል ሊጠቀመውም ላይጠቀመው ይችላል። ምክንያቱም ከጀርባው ያሉ እነዚህ ፍቶታ ተኮያት አሉ። ኦቨር ኮንሱም ማድረግ፣ ትቢቱ፣ ከዛ ውዳሴ ከንቱ አለ፣ ስንፍናው ምናምን፣ ትሪገር መደራረቡ፣ እነዚህ ነገሮች ሰውን ከጀርባው ዲፕ ዳውን ተደርጎ ለምንድን ነው ሪል አንድ ሰው ወጥቶ የሚያስተምረው? እንደዚህ የምር ስለ ሰው ነፍስ ገዶት ያንን ሰው እንትን ለማለት ነው ወይስ ኢጎውን ሳቲስፋይ ሊያደርግ ነው ወይ የኔ እንትን ይበልጣል ምናምን ብሎ ኮንፊርሜሽን ፈልጎ ነው ሃይማኖት ወይ ራሱን በዛ አርጎ ፕሮሞት ሊያደርግ ነው ምናምን? ይህንን ጥያቄ ዲፕ ዳውን ሄዶ መልሶ ትክክለኛ ይሄ ንጹህ የሆነ ከፍቅር የመነጨ ከፍቅር የተነሳ አንኮንዲሽናሊ ኮንዲሽን እንዲሆነ ሳይሆን አንኮንዲሽናሊ የሚያደርገው ከሆነ ስቲልኛ ፕሮሞት እናደርጋለን። ቀድሰህ መጠቀም ነው፣ ትራንስፎርም አድርገህ ሳንክቲፋይ አድርገህ መጠቀም ነው። ግን ቅድም እንዳልከው ሃይማኖቶች በተፈጥሯቸው ህብረታዊ ናቸው። ኮሚኒየን ይባላል። አሁን ቤተክርስቲያን በግሪክ ኤክሌዚያ ይባላል። ኤክሌዚያ ማለት ስምምነት፣ አሴምብሊ ማለት ነው፣ መሰብሰብ ነው። በማህበር ባርክዎ ለእግዚአብሔር ይላል፣ በማህበር እግዚአብሔርን አመስግኑት ይላል እና በስትክክል እዚች ድል የነሳችው ቤተክርስቲያንና ትሪምፓንቷ እና እዚህ ምድር ላይ በተጋድሎ ላይ ያለችው ቤተክርስቲያን ሚሊተንቷ ቸርች የሚገናኙበት ትክክለኛው ቦታ በስትክክል ቅዳሴ ላይ ነው ይባላል። ሊተርጂ ላይ ነው። ሊተርጂ ላይ ሄደ ፓርቲሲፔት ነው የምታደርገው የምትሳተፈው። ይህ ደግሞ ትክክለኛው ቦታ እዛ ነው እና ቤተክርስቲያን ቁጭ ብለህ የምትሰማው ትምህርት ቅዳሴ ላይ ማለት ነው። በተለይ ቅዳሴ መሀል ላይ አሁን ይሰበካል። እዛ ላይ እኔ ማውቀው የኦርቶዶክስን ስለሆነ ነው፣ ሌላው በራሱ እንትን ማለት ይችላል። እና እዛ ላይ ገብተህ ቁጭ ብለህ የምትማረው ትምህርትና የምትሰማው ስብከት ውጪ ሶሻል ሚዲያ ላይ ከምትሰማው ስብከት ኢሚዲየትሊ ይለያያል። በረከቱ ትራንስፎርም የማድረግ የመቀየር ኃይሉ። በእርግጥ ይሄ ነገር ከእግዚአብሔር አንጻር ስለሚነገር ይሄ ነው ብለህ ጀጅመንታል መሆን አትችልም። ምክንያቱም እግዚአብሔር ነው የሚቀይረው። እኛ ፈቃዳችንን መስጠት ነው፣ ኮፕሬት ማድረግ ነው። እሱ ደግሞ ትራንስፎርም ያደርጋል ይባላል። ጸጋው ነው የሚለውጠን። እኛ እሺ ማለት ነው፣ ከዛ እሺ ይለናል አይነት ነገር ነው። ግን በተለየ ሁኔታ ግን በተለይ ሊተርጂ ላይ ለሚደረጉት ትምህርቶች ግን ረድኤተ እግዚአብሔር ያለበት ረድኤቴ በዚህ ይገለጣል ብሎ ቃል ኪዳን ስለተገባላቸው እነዛ ቦታዎች በስትክክል ትራንስፎርም የማድረግ አቅም፣ ጸጋውን ሪሊ አክሰስ የማድረግ ከፍተኛ የሆነ አቫይላቢሊቲ ያለው ትክክለኛ ቦታ እዛ ላይ ነው።
ይሄን ጀነራሊ ካልን ግን ደግሞ አሁን ፕራክቲካሊ ስፒኪንግ ግን አሁን የምናያቸው ሶሻል ሚዲያ ላይ ምናምን እነዚህ ክርክሮች ምናምን ታያለ። እንደዚህ ኢቭን ወደ ሃይማኖት ስንትኖች ሊሄዱ የሚችሉ ሁሉም በራሱ እየወጣ አንዱን ኦርቶዶክስን መስበክ ማለት ፕሮቴስታንትን ባጋለጥክ መጠን ልክ ነው፣ በሰደብክ ምናምን። ኢንተሌክቹዋል ዲስኮርሱን ፕሮሞት እናደርጋለን። ኢንተሌክቹዋሊ በጣም ስታንዳርዳይዝ ሆኖ መረጃ ማስረጃ የተደገፈና በጣም በመከባበር የሆነው ግን አንድ ፕሮቴስታንትን የሚሰብከው ኦርቶዶክስን በእንትን ባለ ቁጥር በደገፈ ቁጥር እንትን ብቻ በሆነ መንገድ እንትን ባለ ቁጥር ከሆነ ግን ስቲል ኩዌሽን ይደረጋል። ምክንያቱም ምን መሰለ እኔ የትኛውም ሃይማኖት በአልቲሜት እንትኑ ፍቅር ላይ እስካልተመሰረተ ድረስ ከባድ ሰውን ማምጣት እንትን ስቲል የትኛውም ሃይማኖት አምኖ ወዶ ፈቅዶ ነው የሚከተለው የትኛውም። ስለዚህ የሆነ ያከበረው ሪስፔክት ያደረገው ነገር አለ። ስለዚህ ስቲል የምመጣው ፕሮሰስ የምንጠቀምበት መንገድ በራሱ እየተበላሸ እየመጣ ነው። ስለዚህ አንዲት ሴት ነጠላዋን ለብሳ መድረክ ላይ ስትመጣ ፈጣሪ እንደ ጽድቅ አድርጎ ቆጠረላት ማለት ሊሆንም ላይሆንም ይችላል። እንደዛ አይደለም። ወተህም ደግሞ እንደ አይነት ነገሮች ደግሞ አይገርምህ እንደውም ስቲል ቴምፕቴሽን ናቸው። በጣም የእንትናቸው ነገር ነው ጎልቶ የሚነሳው። ቱ ቢ ኦነስት ሚስዩዝ ይደረጋል። ቴምፕቴሽን ነው፣ ከፍተኛ ፈተና ነው። ሪል ኦተንቲክ የሆነውን ነገር እያሳጣ ነው። መንፈሳዊነት አንድ ህይወት የሚኖር ነው እንጂ የሆነ ሰዓት ላይ ሶሻል ሚዲያ ላይ ፐርፎርም የምታደርገው ነገር አይደለም ምናምን። ሪል ላይፍ ነው በቃ። እዚህ ኢንተርቪው ላይም አንተ ነህ፣ ኦተንቲክ ነህ። ቤትም አንተ ነህ፣ የትም አንተ ነህ። የሆነ ቦታ የምታወልቀው ካባ የሆነ ሰዓት የምታሳልፈው ተጠንቅቀህ የምታወራው አሁንማ ሚዲያ ላይ ነኝ እኮ ምናምን ብለህ የሆነ ቦታ ደግሞ እንደዚህ አይደል። ኢንቴግሪቲ የሚባል ነገር አለ። እና ደግሞ አንድ የሚገርም ቃል አለ ደግሞ ጀነራል ፕሪንሲፕል፣ ሰው ውጭን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ ሁሉም ሰው ወጥቶ የሆነ ነገር ቢል ዲፕ ዳውን ይተዋወቃል ከእግዚአብሔር ጋር ያለውን ነገር ምን ትሪገር አድርጎት እንደወጣ ለምን ያን ነገር እንደሚያወራ ይታወቃል። ስለዚህ እኛ የምናጸድቅላችሁ መንፈሳዊነት ወይም ደግሞ እኛ የምንኮንንላችሁ የሆነ ነገር የለም። ስለዚህ ስታደርጉት ኦቴንቲክሊ ማድረግ ይችላሉ ማንኛውም ሰው። ግን ሁሉም ነገር ፈጣሪ ይከብር ዘንድ መሆን አለበት ብለን ነው የምናምነው። እና በደንብ የሶሻል ሚዲያ መምጣት ኦፍኮርስ ትልቅ በረከት ነው። ማየተው ከሆነ በጣም አሁን ፕሮሞት ይደረጋል። ሰው በደንብ ሃይማኖቱን ለማወቅ ሲጥራ ያለው በደንብ ሲያቅ ምናምን ተጠቅመንበታል። ኦፍኮርስ እኮ ግን አት ሴም ታይም ደግሞ ሊጎዳን ስለሚችል እችኛውን ኢኩሊብሪየም ማስጠበቁ ላይ ብንሰራ ባይ ነው። እሺ እንግዲህ ብዙ የሚበዛውን ያለውን ተጽዕኖ ጉዳቱ ምኑን አነሳን። ያው እንግዲህ እንደመደም ስለማናመልጠው ወይም ደግሞ ስለማንቀርበት ቦታ ነው እያወራን ያለነው እና አጠቃቀሙን ለሱ ገደቡን ለከቱን ስለማበጀት ይመስለኛል እኛም አሁን እያወራን ያለነው በዚሁ ሚዲያ ስለሆነ በተመሳሳይ እዚህ ዩቲዩብ ላይም ሌሎቹ ላይም እያወራን እንዲካለን እኛም ተመልካች እናጣለን ማለት ነው። ስለዚህ እንዴት እንጠቀም የሚለውን ነገር በደንብ መነጋገር ይኖርብናል እያጠቃለልን እንድንሄድ ብዬ ነው። አሁን እንግዲህ ተወደደም ተጠላም የማህበራዊ ሚዲያው ነገር ተጽዕኖ በጣም ጨምሯል። ኤምባሲዎች ለሆነ ፕሮሰስ ሲኖርብህ ሶሻል ሚዲያ አካውንትን ያለው ብለው እስከ መተማመን ደርሷል። ለምሳሌ እንደና አሜሪካ ምናምን ኤምባሲዎች ሶሻል ሚዲያ እንትን ያሉ ምን እያሉ ነው? አንተ ከምትነግረኝ በላይ ስለአንተ እሱ ይነግረኛል ነው እያሉ ያለው በቀላል ቋንቋ። ወንጀል ሰርተህ ብትታሰር ስልክ ተወስዶ የሚታየው የማህበራዊ ሚዲያ አጠቃቀም ነው። ስለዚህ ማንነትን እዛ ጋር ያገኙታል ማለት ነው። የተደበቀውን በሌሎች መንገዶች ልናይ እንችላለን። ለመቀጠርም ለማለትም የተለያዩ ፕሮሰሶች ላይ ይታያል። ስለዚህ በየቀኑ እንደ ቀልድ የምናረጋቸው ነገሮች የምናጋራቸው ላይክ የምናረጋቸው ነገሮች ህይወታችንን ማንነታችንንም እየወሰኑ ወይ ደግሞ አንዳንዴ ደግሞ ትክክል ባልሆነ ነገርም እኛ ላይ እንዲወሰን የማድረግ አቅም እስከሚኖር ደርሰዋል ማለት ነው። ስለዚህ እንዴት ነው ጥንቃቄ ማድረግ ያለብን የሚለውን ሀሳብ እንድናነሳ ነው። አንድ ሰው ቅድም አንስታል ለማህበራዊ ሚዲያው እኛ ፕሮዳክት ነን፣ ግን ከዛ በላይ መሆን መቻል ይኖርብናልና የሆነ ሰው ተነስቶ ጠዋት ቁርሴን ይሄን በላው አሁን እዚህ ደርሻለሁ እያለ ቀኑን ሙሉ ሲያደርግ አብሮ ሊያስብ የሚገባቸው ከጀርባ ምንድን ናቸው ከዛ ጀርባ እና ይሄ የላይክ በነገሮች ብዙ ሰው አየልኝ የሚለው ውስጣችን የሚፈጥረው ደስታ ወይ ደግሞ አንድ ሰው ማናውቀው ማን እንደሆነ መጥፎ ነገር ስለለጠፍነው ፎቶ ወይ ደግሞ ስለለጠፍነው ጽሑፍ ቢሰጥ ቀናችንን ብልሽቱን ያወጣዋልና
ስለዚህ የሆነ ነገር ተፈጥሯል ማለት ነው ከዚህ ከላይ ከሼሩ ከምናምን ጋር የተገናኘ ነገር እሱንም በደንብ እንድናወራው ነው። እና አጠቃቀማችንስ እንዴት ይሁን፣ እንዴት ነው መጠንቀቅ ያለብን? አንድ ነገር ስንለጥፍ እዛ ፔጅ ላይ አብረን ልናስብ የሚገባው ነገር፣ ቀጥሎ ይዞ ሊመጣው የሚችለው ነገር፣ ራሳችንን በምን ደረጃ እያጋለጥን ነው? እነዚህ ነገሮችን ስናቅ እንግዲህ ጥንቃቄ የተሞላው አጠቃቀም ነው መኖር ያለበት እና እሱን ለማድረግ ይበጀናል ብዬ ነው። እውነት ነው። የዚህን ጥያቄ መልስ መመለስ የራስን ጥያቄ መመለስ ወይም ራስን የማስመለስ ጉዳይ ነው። ተወስደናል አይደል እና እናስመልሰው፣ ወደ ራሳችን እንመለስ፣ ነገር ኮንትሮል ራሳችን ላይ ይኑረን ማለት ነው። እና ስለዚህ በጣም ቀላል ነገር አይደለም፣ በጣም ቀላል ነገር አይደለም። እስካሁን ያወራናቸው አብዛኞቹ ችግሮቹንም በዛው እያነሳን ስለሆነ ችግሮቹንና የችግሮቹን ጉዳት ማወቅ በራሱ ይሄ ፕሮብሌሙን ማወቅ ሀፍ ሶሉሽን ይባላል በራሱ ግማሽ መፍትሄ ነው። ስለዚህ ጉዳዩ ሲሪየስ ነው። አንድ ሰው ዝም ብሎ ፌስቡክ ላይ ቲክቶክ ላይ ወይ የሆነ ነገር ላይ ሲገባ ነገር ዝም ብሎ የሆነ አንድ ተራ አፕሊኬሽን ላይ እንደሚገባ እንዳያስብ፣ ከጀርባው ለስንት ዘመናት የተለፋበት ከጀርባ ስንት ሳይኮሎጂስቶች፣ ስንት ፕሮግራመሮች፣ ስንት ኤዲቶች የለፉበት እና አንተን ለማጥቃት አንተን የሆነ ነገር አቴንሽንን ለመውሰድ አሰፍስፈው እየጠበቁ ያሉ ትልቅ ቲም ከጀርባ እንዳለ አስብ በቃ ስትገባ። ስለዚህ ፈቃድህን መስጠት ነው፣ ምንም ጥያቄ የለውም። ሶሻል ሚዲያ መጠቀም ማለት ፈቃድን አሳልፈ መስጠት ነው። ይሄ ደግሞ you are free to choose ይባላል። ለመምረጥ ነፃ ነህ but you are not free from the consequence of your choice ይባላል። ከኮንሲኩዌንሱ ግን ነፃ መውጣት አትችልም። ስለዚህ በመረጥክ ቁጥር የመረጥከውን ነገር ውጤት የመቀበል ግዴታ አለብን። ስለዚህ ምርጫ ላይ እናውራ ነው አሁን የሚለው። ምርጫችንን እናስተካክል ነው። በነገራችን ላይ በጣም የሚገርም እኮ ነው። አሁን ስልክ ላይ ዲጂታል ዌልቢንግ የሚባል እንትን አለ እንደዚህ ምናምን። አሁን ስለሚያውቁት እነሱ ራሱ አሁን እኛ እንደ አይነት ነገር ስንሰራ የሆኑ ሰዎች በቴዎሎጂያኑም ሳይኮሎጂስቶቹም ምኖቹም እየመጡ ይሄ ነገር ሶሻል ሚዲያ መጠቀም መጥፎ ነውና የሚሉ መጽሐፎች መጻፋቸው እና አይቀርም። ይህንን ደግሞ ያውቃሉ እነሱ ሙሉ የሆነ የካምፓኒ እና ሜታ ባላቸው ጉግልም ምንም ያውቃል። ስለዚህ ይሄ ነገርም ስላለ እንዲህ እናድርጋለን ፓረንታል ኮንትሮል ብለን ለምን አብረን ደግሞ ሌላ አይነት በቃ ሁሉንም ይሰጡዋል። ፈንጅም እንትን ይላል፣ ማምከኛውንም አብሮ እንትን ይላል። ስለዚህ አሁን ነገርየው ምንድነው? ያንተ ጉዳይ ነው። you are the decision የምትሰጠው አካል አንተ ነህ። ስለዚህ ቹዝ የምታደርገው አንተ ነህ። ቹዝ ካረክ ደግሞ የቹዝ ያረከውን ምርጫ ኮንሲኩዌንሱን ደግሞ የመቀበል ደግሞ ግዴታ አለብህ። ስለዚህ ምርጫህን አስተካክል ነው። በቃ ጀነራሊ ስፒኪንግ የመጀመሪያው ምርጫህን አስተካክል፣ ምን መርጠውን ነገር እንወስን። ሁለተኛው ደግሞ ቅድም ያነሳነው ዲጂታል ፋስቲንግ ነው። ፋስት ማድረግ ቮለንተሪ ሰፈሪንግ ነው ብለናል። ማለት ወደን ፈቅደን መከራ መቀበል ነው። ግን መከራ ውስጥ ያለ ሰላም አለ እና እመኑኝ እናንተ ገብታችሁ ሶሻል ሚዲያ ላይ ረጅም ጊዜ ስለቆየን ከጊዜው ጋር መሄድ ስላለብኝ ነው ምናምን ስላልን የማይጠቀሙ ሰዎች የሚያጡት፣ እኛ ደግሞ የሆነ የተለየ የምናገኘው የሆነ ነገር የለም። ስለዚህ በጣም 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 የተገደበ አጠቃቀም ሊኖረን ይገባል። እንደ አንድ ሰው ሱባኤ የሚባል አለ። አሁን በቤተክርስቲያን ሱባኤ ነው ሲባል ሰምተህ ከሆነና ለአንድ ሳምንት እስቲ አሁን ሶሻል ሚዲያ ረጅም ጊዜ ይጠቀም እንደዚህ የነበረን ሰው አንድ ሳምንት ሱባኤ ግባ ብትለው አልገባም። አንድ ቀን አንድ ዓመት ነው። በጣም ከባድ ነው። ተከታታይ 7 ቀን ውስጥ እንደዛ መቆየት እና ለራስ ጊዜ መስጠት ሪዋየር እናድርገው እስቲ በቃ እና 30 ቀን ምናምን ሪኮመንድ ያደርጋሉ አሁን ሳይኮሎጂስቶች። ለ30 ቀን ሶሻል ሚዲያ እስቲ ሳትጠቀሙ በቃ ቆዩ ይባል። ከዛ ፔን አለው በጣም። አሁን ሱስ ማቆም ከባድ አይደለም። አሁን ሲጋራ ወይ ሌላ ሱስ ያለው ሰው እኮ ሱስን አቁም ቢባል ሱስ ሪሌትድ አዲክሽን ሲወራ የሆነች ሀሳብ አለች፣ መጀመር እንጂ ማቆም አልችልም። ስለዚህ መጀመሩ ላይ እናውራ ነው፣ መጀመሩ ላይ እናስብበት፣ ያ ምርጫ ላይ ገና ልትሆን ስትል ማለት ነው። ስለዚህ ከዛ በኋላ ግን ለማቆም ከፍተኛ ፔን አለው። ስለዚህ በጣም የተገደበ አጠቃቀም ነው። ስለዚህ አሁን ቅድም የጠቀስኳቸው እንደ ፓረንታል ኮንትሮል እስቲ የነሱን መጠቀም ምንም ጥያቄ የለው። ዲጂታል ዌልቢንግ እነሱ አላቸው። አሁን ባይገርም አሁን የሳምሰንግ የኔ ስልክ ራሱ እንትኖች እንትን አላቸው። በቀን ሶሻል ሚዲያ ቲክቶክ ወይ የሆነ ፌስቡክ ወይ ከገባው ለ30 ደቂቃ ነው ብለህ ሴት ታደርጋለህ። ከዛ አፕሊኬሽኑ እንትን ላይ ስልክ ላይ ዲሳፒር ያደርጋል እና ግን በጣም የሚገርም ዲሳፒር ሊያረግ ሲል እኔ ተጠቃሚዎቼ ጋር አድርጌዋለሁ ብላ ሊያረግ ሲል መጨመር ትፈልጋለህ ይላል። ለምን አድ አንዋን ሀወር ይላል።
አድ በጣም የትም እኮ ነው ማታመልጠው በነገራችን ላይ። ስለዚህ ኦኬ እንደዛ ከሆነ ስቲል አሁንም መፍትሄውንም እነሱ ይሰጡሃል፣ ችግር እንደሆነም ይነግሩሃል አት ዘ ሴም ታይም። ስለዚህ አሁን እኛ ምንም ነገርን መቼም ለምን ኢንቫይሮንመንቱ ኖረ አንልም። እኛ በቃ ከአንተ ውጭ ነው፣ አንተ ራስ ላይ ነው እንጂ ስልጣን ያለ ራስህን መቆጣጠር ትችላለህ እንጂ ከውጭ ያለውን ነገር ሄደን መቼም እናጥፋ ምናምን አትልም። በቃ ካምፓኒውን አታጠፋውም፣ ሶሻል ሚዲያውን ከስልክ ላይ ግን ታጠፋዋለህ ለአንድ ወር። ሌላው ከኮንቴንት አንጻር ቅድም ስታነሳ በጣም ኢንትረስቲንግ ነገር አንስተ ነበር። የምንለቃቸው የምንፖስታቸው ኮንሱም የምናደርጋቸው ነገሮች ኮንቴንት ዋይዝ ደግሞ ማተር ያደርጋል። አሁንም ስቲል ሪኮመንድ የሚያደርጉን እኛ የምንወዳቸው ነገሮች ስለሆኑ እኔ አሁን የሆነ ሰዓት ምን ጀምሬ ነበር ፐርሰናል ኤክስፔሪየንስ ነገር የሆነ ነገር ከገባው ፌስቡክ ላይ ምን ከገባው የምፈልገውን ነገር ዝም ብዬ ስክሮል ላደርግ ሳይሆን ጽፌ የምፈልገውን ነገር አግኝቼ ሊሆና በዚህ ጉዳይ ላይ እስቲ የተነገሩ ነገሮች ብዬ ቼክ አድርጌ ከዛ እወጣለሁ። አንድ አባት ከገዳም ለተግባር ለሆነ ነገር ገዝታችሁ ነው ተብለው ካይሮ ከተማ ውስጥ የግብጽ ያለ ገዳም ሞናስትሪ ይላካሉ። ከዛ ገዳም ሄደው ተልከው ከገዳም ገዝተው ይመለሳሉ። ከዛ ሲመለሱ በገዳም ውስጥ ያሉ መነኮሳት እንዴት ነው አባ ከተማው እንዴት ነው ከተማው ተለወጠ እንዴት ነው ምናምን ብለው ሲጠይቋቸው አይ እኔ የሄድኩት ዕቃ ልገዛ ነው እንጂ ከተማው ምን እንደሆነ አላየውም ብለው መጡ። ማለት የገባህበትን ዓላማ አሳክተህ መውጣት። አሁን የሆነች ነገር እኮ ላይ ብለህ ገብተህ ነው የምንቀረው። አሁን እኛ ብዙዎቻችን ግን የገባኸው ለዚህ ነው። ገብተህ የምትቀር ከሆነ እኮ ሌሎች ላይፍህ ላይም እኮ እንደዛ ነው። ምክንያቱም ወደፊት አንተ ለሚስትህ ባል ነህ፣ ለልጆችህ አባት ነህ፣ ለማህበረሰብ ውስጥ የሆነ ሌጋሲ ማስቀመጥ ያለብን። ሌላው አንተ ትጠየቃለህ እኮ አንተ የራስህ አይደለም፣ በደም የተገዛ ነህ። አሁን ተርምስ ኦፍ ቲዮሎጂ አንተ የእግዚአብሔር ቤተ መቅደስ ነህ እና ማንኛውም ነገር ሊያረክስ አይገባም። ቤተ መቅደስ ውስጥ ሄደ ሲጋራ አጭስ ብልህ አንድ የሚያጨስ ልጅ ነው አዲክትድ የሆነ ሰው አጭስ ብትለው ኧረ ጭራሽ ደግሞ ቤተ መቅደስ ለጭስ አንተ እኮ የእግዚአብሔር ቤተ መቅደስ ነህ ነው የምንለው። አንተ ትከብራለህ። ባይዘው ይሄ ያ ቢልዲንግ ነው። ባይዘው አት ዘ ኤንድ ኦፍ ዘ ዴይ የሚያልፍ ነው። ዋናው ቢልዲንጉ ለአንተ ነው። ሁሉም ነገር ለኛ የተፈጠረ ነው ነገራችን። ሁሉም ነገር እኛ ነን እየቀደሰን እንትን የምንለው እና ሲሪየስ ነው። ስለዚህ በጣም ጥሩ አንባቢ መሆን የሚፈልግ ሰው ሶሻል ሚዲያ ላይ ረጅም ጊዜ እንትን የሚል ከሆነ አይሆንም፣ ይከብዳል። ስለዚህ ከተፈጥሮ ጋር ሪሌት ማድረግ ይሆናል። ወጣ ብሎ ከተፈጥሮ ጋር ሪሌት ማድረግ፣ ትልልቅ መጻሕፍትን ማንበብ፣ ከዛ ትልልቅ ደግሞ የንባብ ዲስከሽኖችን መካተት መሳተፍ፣ እንደዚህ ትልልቅ ኢቭን እኮ አንድ ፖድካስት ቁጭ ብሎ ማዳመጥ ሲሪየስ የሆነ ከሆነና የሚቀርበውም ሰው እንደዚህ ከሆነ ሪኮመንደብል ነው ነገራችን። መጽሐፍን አትሊስት የማንበብ ያለማምዳል። ያው በአንዴ መምጣት ስለማንችል አሁን የሆነን ሰው ዘለ ይሄን አንብብ ይሄን ቮዩ መጽሐፍ ብትለው አይችልም። ስለዚህ አርቲክሎች፣ አጫጭር ነገሮች ምናምን እያነበበ ቀስ እያለ ብቻ ራሱ ላይ ኮንትሮል ይኑረው ነው እንጂ ከባድ ነው በጣም ያለው። ስለዚህ ፋስቲንግ በቃ ትልቅ መፍትሄ ነው። የተገደበ አጠቃቀም ይኑረው፣ ምንም የተለየ ነገር የለውም እና ታማኝ ከመረጃም ከሆነ አሁን ሸገርም በል ሌላም በል የሆነ መረጃ ሲሪየስሊ ታይቶ ስንት ኦዲቶሪያል ነገር አልፎ ምናምን ነው መቼም ረልንት የሚለው ተአማኝ ከሆኑ ነገሮች ላይ ቼክ ማድረግ ያለበትን ቼክ ማድረግ ነው። እንደዚህ ከዛ ስራ በርትቶ መስራት ነው። ሰው ሚድነው በስራ ነው ነገራችን። እዛ ኮንሱም ስላደረግ ኢቭን ተከታታይ የሚገራርሙ ዩቲዩብ ስራ የሚል ወይ ቲክቶክ ላይ ስራ ምናምን የሚል ነገር መስራት አይደለም፣ መስራት ነው ነገራችን። ያ ነገር ኦፍኮርስ ይጠቅማል፣ ይስላል፣ ምን ይላል ነገሩን በደንብ ዲፋይን እንድታደርግ ሰልፍ አዌርድ እንድትሆን ያደርጋል። ነገር ግን እሱ በራሱ ስራ አይደለም። ስራ ማለት ቁጭ ብሎ መስራት ነው። ፔን እያለው ያ እዛ ውስጥ ነው እንደውም ስትረስ ሪሊዝ የሚደረገው። አሁን ሳይኮሎጂስቶች የሚሉት ሁለት አይነት ኮፒንግ ሜካኒዝም አለ ይባላል። የመጀመሪያው ሰውነት ኢሞሽናል በኢሞሽን መንገድ ስትረስን ሪሊዝ ማድረግ። በጣም ከተናደርክ ወይም መብላት ወይ የሆነ ቲክቶክ መጠቀም ወይ የሆነ ብቻ ኢንስታንት ግራቲፊኬሽኖች ማግኘት ስትረስ ሪሊዝ ያደርጋል እኮ ባይዘው። ምክንያቱም ባዮሎጂካል ስለሆነ ዶፓሚን ሆርሞን ስለሚረጭ ሪሊዝ ታደርጋል። ሁለተኛው ሜትድ ግን ችግሩን በመፍታት ሪሊዝ የምታደርገው ስትረስ ከችግሩ ጋር ሪሊ በመጋፈጥ ማለት በመስራት በቃ በጣም አንድ ወጣት በጣም ተጨነኩ ዲፕረስድ ሆንኩ ምናምን የሚል ከሆነ ተነስና ፔይን አለው ስራ ልክ ሰራለሁ በቃ ብሎ በርትቶ ሊነሳ ሲል የሆነ አንድ ጻልዲ በ18 ዓመቱ ይመጣና መኪና ይኸው ሶሻል ሚዲያ ላይ ገዝቼ እንትን ሰርቼ ማርኬቲንግ ብሎ ይመጣበት። ከዛ ኮምፓሪዝን ውስጥ ይገባል። ሌላ
ዲፕረስድ ምናምን ተዋቸው። እነሱ አንተ ነህ፣ ሌላው ሌላ ነው። ሁሉም የራሱ የተሰጠው ጸጋ ልዩ ልዩ ነው። አንተ በራስህ እንትን ፔን ቢኖረውም ቁጭ ብሎ አሁን ሰው በጣም ቢደሰተው ወይ ደግሞ ትልቅ ትኩረት እየሰጠን ያለ ነው እንትኑ ላይ ስለሆነ እኮ ነው በነገራችን ላይ አውትፑቱ ላይ እንጂ ፕሮሰሱን አናምነው እኛ። ፕሮሰሱን እመኑ ግድ የለም። ፕሮሰሱ ፔን ቢኖረው ኋላ ጥሩ ነው በቃ። እና ይህን ነው ብለው አመሰግናል። እሺ እንግዲህ በንግግር መሀል ስንነካካው የረሳናት እነዛን 8 ነጥቦች ሳንጨርሳቸው ልንወጣ ነው። እየተከታተለ ያለ ሰው ከሆነ ያስቀረብን ይላልና መደምደሚያችን እነሱ ይሆኑ ለነገሩ ችግሮቻችንንም እኮ እዛ ውስጥ ማግኘት እንችላለን። ስለዚህ ማጠቃለያችንም እሱ እንዲሆን የቀሩትንም ወይ ደግሞ አንድ ላይ እንጠቅላቸውና በእነሱ እንጨርስ። በጣም ጥሩ። እያንዳንዱ ቅድም ያነሳናቸው እነዚህ 8 ፍትወታት ኮያት ነው የሚላቸው እነዚህ ነገሮች በራሳቸው መጥፎ አይደሉም፣ ሪዳይሬክት ስለተደረጉ ነው እንጂ ውስጣቸው ጥሩ ጥሩ ቨርቹ ይወጣል። ለምሳሌ ግሉቶኒ ኦቨር ኮንሱም ማድረግ ነው እንጂ መብላት ለምሳሌ የሆነ ነገር ኮንሱም ማድረግ ይገባል በተፈጥሮ። ነገር ግን አምጥታ እንትን ማድረግ ስላለብህ ነው፣ ብዙ እውቀት ማወቅ አለብህ፣ ብዙ ምናምን እያሉ እንትን ሊያደርጉ ይሞክራሉ። ስለዚህ ለግሉቶኒ መፍትሄው ፋስቲንግ ነው ነገራችን ላይ መገደብ። ስለዚህ ግሉቶኒ በጣም ላለው ሰው ፋስቲንግ፣ ራስን መግዛት፣ የሆነ ነገር ማዘግየት፣ በቃ ትንሽ ዲሌይ ግራቲፊኬሽን የሚባል መፍትሄ የሚሰጡ ሳይኮሎጂስቶች ልክ የሆነ ነገር አድርግ ሲል አትሊስት 5 ደቂቃ ቆየት አድርገህ ከዛ ይጠፋል። ኢሞሽን እንዲህ ነው ነገራችን። የሆነ ነገር መጥቶ ወዲያው እምቢ ብለህ ቶሎ ብለህ ወደ ስራ ስትገባ ይጠፋል። ስለዚህ ለግሉቶኒ መፍትሄው ዎችፉልነስ ነው ይላሉ። ዎችፉልነስ ማለት ንቃት፣ ነፍሲስ ይባላል። ንቅት ማለት እና የሆነ ነገር አሁን አንድ ወፍ መታ በላይ ላይ እንዳትበር አለማድረግ አትችልም። መታ ግን አናተ ላይ ቁጭ ብላ ቤት እስክትሰራ መከልከል ይችላል። ስለዚህ ትሪገር የሚያደርጉ አካባቢው ላይ ያሉ ቲክቶክ ላይ ኤቭሪ ነገር የምናያቸው ነገሮች እኛ ላይ እንዳይመጡ ማድረግ አንችልም። የትኛውንም ካምፓኒ ማጥፋት አትችልም። ግን መተው አንተ ላይ ስልጣን እንዳይኖራቸው ግን ማድረግ ትችላለህ። ስለዚህ አንተ ነህ ዋናው እንትን የምታደርገው። ስለዚህ ለግሉቶኒ እሱ ነው አንደኛ ያነሳ ነው ሰው። ሁለተኛ ያው አቬርስ የሚባል ደግሞ አቬርስ ማለት ግሪድ። ይሄ አቬርስ ደግሞ ምንድነው? ፍቅረ ንዋይ። ፍቅረ ንዋይ ማለት በቃ አንድ ሰው ተሳካለት ማለት መኪና ስላለው ነው እንዴ? አንድ ሰው የሰክሰስ ሜትሪክስ ብዙ ነው። ኢሞሽናሊ ኢንተሊጀንት ከሆነ ሰው የዕለት ምግቡን ማድረግ ከቻለ ከኖረ ምንድን ነው ታዲያ? በቃ ይሄ ያለ አይደል ያኛው ሰውየው ወንዝ ዳር ላይ ነው ሐይቅ ዳር ላይ እንጂ ቁጭ ብሎ አሳ እያጠመደ ምናምን ይኖር የነበረ ሰው አሳ እያጠመደ ቁጭ ብሎ ሪፍሬሽ እያደረገ ከዛ መጣና እንዴ ይሁሉ ሐይቅ እዚህ ጋር ያለው ቤት ያንተ ነው እንዴ? አዎ የኔ እኮ ነው ምናምን። እንዴ ታዲያ እኔ የሚገርም ቢዝነስ አይዲያ ልንገርህ እንጂ ምን ታደርጋለህ? መርከብ እንዴትም ብለህ ትበደራለህ፣ ትጨምራለህ። ከዛ በኋላ በጣም ብዙ አሳ ታጠምዳለህ። የምታጠምደውን ኤክስፖርት ማድረግ ትችላለህ። እዛ እሱን ስታደርግ የሚገርም ቤት እዚህ መናፈሻ ትሰራለህ። ከዛ ሆቴል ይሆንልሃል ምናምን። ከዛማ በቃ በጣም ደስተኛ ትሆናለህ። ከዛስ እና አሁን ምንድን ነው? በቃ ሰውየው ደስተኛ ነው። ያቺን አሳ እንትን ይላል፣ ቤተሰቡን ያኖራል። ከዛ በቃ የሚያደርገውን ነገር እያደረገ ይኖራል። እንዴ የተሳካ ቀን ለመኖር እኔ አላሙዲን መሆን አይጠበቅብኝም። እኔ ራሴ ነው እንጂ ዕለቴን መኖር እችላለሁ። ማንኛውም ሰው ራሱን ሆኖ መኖር ይችላል። ስለዚህ ማንም ሴት ያደረገልን ነው። ስለዚህ አቬርስን ማነሳው ፍቅረ ንዋይ ከባድ ነው። ባይዘው በጣም በጣም ከባድ ነው። ገንዘብ መጽሐፍ ቅዱስ ላይ ሁለተኛው እግዚአብሔር ነው። ገንዘብ ሊትራሊ እግዚአብሔር። ምክንያቱም ገንዘብ ሴኩሪቲህን የምታስጠብቅበት ነገር ነው። የሆነ ነገር ማድረግ ቢያስፈልግህ ብታደርግበት፣ ብትፈልግም ይሄ የሚያስፈልግህንም የምትፈልገውን የምታደርግበት ወንትና ኒዳላ እግዚአብሔር ታዲያ ለምን ያስፈልጋል ማለት? እንደዚህ ከሆነ እያንዳንዱን ነገር የምታደርገው ብትታመም የምትታከምበት ገንዘብ ካለ፣ የሆነ ቦታ ብትሄድ የምትሄድበት መኪና ካለ፣ ኤቭሪ ነገር ይሄን ነገር የሚያደርግ ከሆነ ስለዚህ ገንዘብ የፈጣሪን ፖዚሽን ይተካና ለሱ ነው የምትጋደለው። ስለዚህ ይህን ያህል ብር ካላገኘው እስቲ ሰክሰስ አለ ሚሊዮነር ካልሆንኩ ሚሊዮነር የሆነ ሰዓት እዚህ ላይ የዛሬ የሆነ ዓመት ሚሊዮነር መሆን አሁን ቢሊዮነር ነው። አሁን ሰሞኑን ሰምተናል እንግዲህ ኤለን ማስክ ትሪሊዮነር። ስለዚህ አሁን ቢሊዮነሮች ኢንሴኩሪቲ ሊሰማቸው አረኛ በሺ እየኖርን ነው። ሼሮች ችግር የለውም እና በየጊዜው እንትኑ ከፍ ከፍ ይላል። ስለዚህ ይሄ አቬርስንም ሁለተኛው አቬርስ ነው። ከዛ በኋላ ያው ይጠቀስ ስላልክ ነው እያንዳንዱ። ሶስተኛ ደግሞ እንትን አለ ሳድነስ፣
ሀዘን ሁለት ነው ባይዘው። ሰው ዝም ብሎ ማለት በሌለው ነገር ያዝናል። አሁን እኔ መኪና የለኝም ብዬ አሁን ለምድር ማዝ ነው በቃ የለኝም። ስለዚህ እሱን አክሴፕት አደረግና እንዲኖረኝ ነው ማድረገው። ሳድነስ አለ ይሄ ወርልድ ሊሆነ ይህንን ትሪገር የሚያደርገው ሶሻል ሚዲያ ላይ ነው። እዛ ላይ ያሉ ሰዎችን እያየ እንደስ ትክክለኛው ሀዘን እንደውም ራሴን ባለመግዛት የሚመጣ ሀዘን ነው። ወደ እግዚአብሔር ወደ ፈጣሪ ወደ ሪፐንተንስ እንለዋለን እኛ። ሜታኖያ ይባላል በግሪክ። ሜታኖያ ማለት ትራንስፎርም ማድረግ፣ መመለስ፣ ወደ ፈጣሪ መመለስ። እንደዚህ ብቻ ትክክለኛው ሀዘንስ እነዚህን ፍትወታ ተኩያት ከነዚህ ነፃ ለማውጣት የሚደረግ ሀዘን ነው አይነት ነገር። ሰው በነገራችን ላይ ንስሐም እንዲህ ኃጢአትም ምናምን ሰርቶ የሚያደርግ ሰው በሁለት ምክንያት ሊሆን ይችላል። አንደኛው እንዴት እኔ እንዲሰራሉ ብሎ ኢጎውን ሳቲስፋይ፣ እንዴት እኔ እንደኔ አይነቱ ሰው እንዴት እንደዚህ ያደርግ፣ ምን የመሰለ የተከበረ ሰው በጣም በተራ ኃጢአት ወድቆ ምናምን ልታየው ትችላለህ። ነገር this is the reality። ግን እኔ እንዴት ብሎ የሚያዝነው የሚያለቅሰው ንስሐ የሚገባው እኮ እንዴት ክብር የወረደ እንዴት ምናምን ይሄ ፐርፎርማንስ ቤዝድ የሆነ ሪሌሽንሽፕ ነው ከፈጣሪ ጋር ያለው። ፈጣሪ የወደነ ኃጢአተኞች ሳለን ነው ነገራችን። አንተ ኢንጂነር ስትሆን በጣም የሚወድህ ከዛ እንትን ሳትሆን አይነት አይደለም። ፈጣሪ ጀስት እኩል ነው ፍቅሩ። ልክ እንደ ፀሐይ ለኃጥአንም ለጻድቃንም ትወጣለች። ልክ እንደዚህ ዛሬ ለሙስሊም አልወጣም ለኦርቶዶክሶች ነው፣ ዛሬ ለፔንቴዎች ነው የለም። ኤቴስቱም ሁሉም እኩል ነው ፍቅሩ ለፈጣሪ። ምንድነው ችግሩ እና ዋናው ነገር ደዌ እኛ የምንሰጠው መልስ ነው ማለት ነው የሚያደርገው እንደዚህ። ስለዚህ ሀዘን በጣም ከባድ ነው። ፍርሃትም ይነሳል። ፍርሃት ራሱ ፍርሃትን አሁን ፍርሃት ደግሞ እንዴት ነው ይሄ መጥፎ ነው እንዴ? ፍርሃት ሁለቱንም ነው። ጀግና ለመሆን ትፈራለህ ማለት ሰው ምንም። ሁለተኛው ፍርሃት ደግሞ ነው ታውቃለህ። ለምሳሌ ዘረኞች ፈሪዎች ናቸው። ምን ሊሆኑ ነው? መደበቂያ ይፈልጋሉ። ትክክለኛ የዘረኞች መደበቂያ ብሔር ነው። የሆነ ነገር ሲሆን ወይ ሃይማኖት ውስጥ ይደበቃል፣ እኔ እንትን ስለሆንኩ ነው ይላል፣ ወይ እኔ ብሔርን ኢንሴኪሪቲ ምናምን አለበት ፍርሃት ማለት ነው። ስለዚህ ፍርሃትንም ልክ እንደ አንድ ፓሽን ነው ቤተክርስቲያን ውስጥ የሚታየው። አጠቃላይ በፓሽኖች ሲነሱ ፍርሃት በጣም ትልቁ የሚነሳ። ሌላው ኤንቪ የሚሉት ነው፣ ቅናት ሁለት ነው። በጎ ቅናት አለ፣ ጥሩ አይተህ እንትን ምናምን ትላለህ። የቅናት መጨረሻው ገዳይነት ነው ይባላል። ያው እንግዲህ ከቃየል ጀምሯል፣ ከዛ ኋላም ደግሞ ይቀጥላል። አይሁድም በክርስቶስ ቀንተው ነው ክርስቶስን የገደሉት ይባላል። ብቻ እንደዚህ ቅናት ጥሩ ነው፣ በጎ ቅናት ሲሆን ማለት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ግን በጣም ቅናት ማለት ባጭሩ ምን እንደሆነ ታውቃለህ? አንተ መኪና አለህ እኮ ማለት መኪና አለ። ከዛ ግን ሌላ ሰው ጓደኛ መኪና ሲገዛ ደስ አይልም። አንተ እኮ አለ ቤት አለ፣ ጓደኛ ቤት ሲገዛ እሱ በሱ ሰክሰስ አለመደሰት ውስጥ የሆነች የሚሰማ ነገር አለ እና እሱ ነው ቅናት የምንለው። ስለዚህ እሱ ብዙ ፕሮሞት የሚደረግ ነገር አይደለም። እሱም ሌላ ከነዚህ ነው እና አሁን እነዚህ ነገሮች ያነሷቸው በነገራችን ላይ ሶሻል ሚዲያ ላይ ትልቅ እንትን ይመጡና እንዲህ ነኝ ምናምን ሲሉ እነዚህን ትሪገር ያደርጋል። እና እነዚህ 8ቱ ፓሽኖች ካልቲቬት ከሚደረጉባቸው ቦታዎች መካከል አንዱ ይሄ ነው። በጣም በጣም አደገኛ የሆነ ቦታ ማለት ነው። ከዛ ቬንግሎሪ ነው። ቬንግሎሪ የውዳሴ ከንቱ ነው። ውዳሴ ከንቱ በደንብ ትክክለኛው ስሜቱ ትክክለኛው ስታጸድቀው ማለት ነው ምን ትለዋለህ? አይ this is personal brand እንዴ ባውንደሪን መጠበቅ ነው እንጂ ምናምን ትላለህ። አይ ራስህን እኮ መሸጥ አለብህ ሴል ዩርሰልፍ ምናምን ትላለህ። ግን ዲፕ ዳውን ከጀርባ ኦፍ ኮርስ ዩ ሃቭ ቱ ሴል ዩርሰልፍ አስ ማች ዩ ፖሲብል ቢሆነ መንገድ ምናምን። ግን የሆነች ኤክስቴንቱን ሲያልፍ ግን ችግር ነው በጣም። ስለዚህ ቬንግሎሪ በጣም አደገኛ ነገር ነው። ኢቨን እኮ መለከት ማስነፋት ማለት አሁን ስትመጸውቱ በድብቅ መጽውቱ መለከት አታስነፉ ይባላል። አሁን ዘመናዊው መለከት ቲክቶክ ነው። ቲክቶክ ማስነፋት ማለት የሆነ ለእያንዳንዱ የምታደርገው ነገር አይ መመስገን አለባቸው ሪኮግኒሽን እኮ ላይሰንስድ ምናምን ሰርቲፊኬት ምናምን ይባላል። ያው ትክክል ነው፣ ግን ደግሞ ሚስዩዝም ሊደረግ ይችላል ባይነኝ እኔ በቃ እኛ የምናጸድቅባቸው ነገሮች ናቸው። ሌላው the mother of all passion ያለው ፕራይድ አለ። ፕራይድ ትዕቢት ነው አይደል? ትዕቢት ራስህን ኢን ፕሌስ ኦፍ ጋድ ማስቀመጥ ነው ይባላል። ለእያንዳንዱ ያደረካቸው ነገሮች አንተ እንዳደረግ በራስህ እንደምትኖር በራስህ እንትን እያንዳንዱ ኃጢአት ውስጥ ይገባል ይባላል። ፕራይድ፣ ሰልፍ ኮንፊደንስ፣ ሰልፍ ሪላያንስ ነው እየተባለ ሌላ ስሞች ምናምን ሊሰጡት ይችላሉ። እነዚህ ስለዚህ በቃ እነዚህ አሁን የጠቀስኳቸው ግሉቶኒም፣ ኤንቪም፣ አኬዲያም ቅድም አኬዲያን ስላነሳሁት ነው። ወደ እነዚህ አቬርስ፣ ከዛ ኤንቪ አለ፣ ሳድነስ፣ ከዛ ቬንግሎሪ እና ፕራይድ እነዚህ 8ቱ
ከነዚህ ነፃ መውጣት ነው። በነገራችን ላይ አሁን ቡዲስቶች ምናምን አሁን the cause of all suffering is attachment ነው ይላሉ እነሱ። ከሆነ ነገር አታችድ መሆን እና አታችድ የሆንክለት ነገሮችን ከሆኑ ነገሮች ጋር ያን ያጣለት ሴኩሪቲ፣ ሰላም፣ ዲፕሬሽን፣ ሰላም አለመሰማት፣ ዲፕሬሽን ስለሚሰማ አታችመንት እነሱ ከነዚህ ከኢጎ መላቀቅ ነው ይላሉ። አሁን ለዛ ኮንተምፕሌሽን ማድረግ ኮንተምፕሌት ማድረግ ከዛ ይሄ ዮጋ ፕራክቲስ ምናምን የሚያደርጉት እንደዚህ የሚያደርጉት ከዚህ ከሰፈሪንግ የምንወጣው የሰፈሪንግ ዋናው እንትን አታችመንት ነው ይላሉ። ከኢጎ ከነዚህ ነገሮች መላቀቅ ነው ይላሉ። ስለዚህ በሁሉም በሳይኮሎጂውም እነዚህ ዲስኦርደሮች ናቸው 8ቱ። በሃይማኖቱ ደግሞ ኃጢአቶች ናቸው። ኃጢአት ብቻ ሳይሆን የኃጢአት ስር ናቸው። ይዘው ሌላ የሚገርም ኃጢአት ይወልዳሉ። ቅድም ከግሉቶኒ፣ ልበደንዳናነት፣ ዝሙት ምናምን ከምግብ እንደሚወጡት ሁሉ ማለት ነው። ከፕራይድ ደግሞ ፕራይድ ሁሉም ጋር አለች። ከዛ ይመጣና ደግሞ ሌላው ያጸድቅልሃል እያንዳንዱ። ስለዚህ እነዚህ ነገሮች መጥፎ ናቸው። ከነዚህ ፒዩሪፋይ ማድረግ መንጻት ያስፈልጋል። በአልቲሜት መፍትሄ ብዬ የማስበው ክርስቶስ ነው፣ ጸጋ ነው፣ ስጋው ደሙ ነው ብዬ ነው ልመልስ የምችለው። this is real የሆነና እኔም ፐርሰናል ኤክስፔሪየንስ ያደረኩት ሪኮመንድ ማድረገው ነገር ነው። አመሰግናለሁ። እሺ፣ በጣም እናመሰግናለን። ሰፊ ጊዜ ነው፣ ብዙ ጉዳዮችን አንስተናል። ካለም እንግዲህ ከንባብም ከትምህርትም ብዙ እንድናወራ የሚፈቅድ ስለሆነ ነው እና በጣም ነው የምናመሰግነው። ደግመን እንግዲህ እንደምናገኘህ ተስፋ አለን። በሌሎች ጉዳዮች ላይ ደግመን እንገናኛለን። ለአሁኑ በጣም አመሰግናለሁ በኃይሉ። አንተም በጣም ጥሩ ጥያቄ ነው። እጅግ በጣም ነው የምናመሰግነው። ኦፍኮርስ ኮንቨርሴሽን ነው የሆነው እና በጣም ነው የማመሰግነው። ወደ ተከታታዮቻችን እናመሰግናለን። በኃይሉ ጋር ነበር ቆይታ ያደረግነው ከ25 ዓመት ወጣት ጋር። በምክንያት ነው ይህን የምለው። ይህን ሁሉ ቆይታ ያደረግነው ከአንተ ነው እና የጊዜ አጠቃቀምንም ላርግ ካሉ ደግሞ ምን ማድረግ እንደሚቻልም በደንብ የሚያሳይ ይመስለኛል እና ስለሁሉ ነገር በጣም አመሰግናለሁ። በጣም አመሰግናለሁ።